በፊት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ እባክሽ አሞኛል ማን ያስታምመኛል ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬን ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ እባክሽ አሞኛል ማን ያስታምመኛል ስሞት አታልቅሽ ካለምሽ ስትሸኚኝ እያለሁ ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን ተስፋ ሁኚኝ አንቺ ዓይኔን እስክከድን እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ እባክሽ እባክሽ አሞኛል ማን ያስታምመኛል ተስፋዬም ጨለመ ተሸኘች ፀሐይ ጀንበሯም ጠለቀች በቃ እንለያይ እንግዲህ ምን ቀረ ለመኖሬ ተስፋ ይሸኛል አይቀሬም ሁሉም በወረፋ እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ እባክሽ አሞኛል ማን ያስታምመኛል እሺ እንዴት አደራችሁ እንዴት ዋላችሁ መላው የማዕበል መረጃ የትኩስ መረጃ ቤተሰቦቼ ሰላማችሁ ብዝት ብዝት ይበልልኝ እንግዲህ ዛሬ ደግሞ ያው አጀንዳና አርስት የማያልቅበት ፖለቲካ ወደኛ ጋር መጥቷል ዞሮ ዞሮ ግን ደስ የሚላችሁ ነገር ሁሉም ነገር ኳስ በሜዳው ነው ቀስ ያለ እየተናፈሰ ነው ያለው ሰላም አምባሳደር ኮራችን ሰላም ይብዛልን አሜን ዛሬ እዚህ ጎ ቴሌቪዥን በጣም ትልቅ አባቶች ባሉበት ቦታ ትልቅ አርበኞች ባሉበት ትልቅ ሚቲንግ እየተካሄደ ነው ያለው አዳራሽ ውስጥ እዛ ላይ መክፈሻ ነገር አድርጌ ነው ወደዚህ የመጣሁት እና በጣም ሀገራዊ ጉዳይ ላይ በሀገር ጉዳይ ላይ የሚወያዩ ትልቅ ሰዎች ዛሬ ይወያያሉ ጎ ቴሌቪዥን ላይ ተከታተሉታላችሁ ከቻልን ደግሞ የነሱን ፕሮግራም ወደ ማዕበል ፕሮግራም ነው ወደ ጎ ለማስተላለፍ አንድ ስራ እየሰራን ያለ ነው እና ትልቅ ፕሮግራም እየተካሄደ ያለው በሀገር ጉዳይ ላይ የሚተኛ የለም ሀገር እንቅልፍ አታስተኛም በተለይ እንደ ኢትዮጵያ አይነት የምታጓጓ ሀገር የምድር ገነት የሆነች ሀገር በቅርብ ቀን ውስጥ የዓለም ህዝብ ለምኑ የሚገባባት ሀገር እንደ ጽንፈኛው ተስፋ የሚያስቆርጥ ሳይሆን በአይናችን የምናየው ብርህና ተስፋ ያላት ሀገር ቀላል ሰው አይደለም ያለው ቀላል ህዝብ አይደለም ያለው ቀላል ተስፋ አይደለም ቀላል ራዕይ አይደለም ያለን እና በዚህ መላው ኢትዮጵያኖች ልትኮሩ ይገባቸዋል አምሮባል እሺ ግራ አጋባሁት ህዝቡን ስፈልግ በከረባት ስፈልግ በቤልት ስፈልግ በሱፍ ስፈልግ በጃኬት ስፈልግ በምን እየመጣሁኝ ህዝቡን ግራ አጋብቼዋለሁ ጠላት እርር ይላል ጠላቴ ድብን ይላል ጠላት ያለ እሺ እንግዲህ የዛሬ አርስታችን ትንሽ ለየት ያለ ነው ህወሓትና ሻዕቢያ በይፋ መጨረሻቸውም ሴራቸውም ታወቀ ነው የሚለው በይፋ የታወቀ አሁን ትናንትና ዝም ብለን አሉ ነበር ብሏል አሁን በይፋ ሴራቸው ምን እንደሆነ መጨረሻቸው ምን እንደሆነ ጭምር የታወቀበት ጊዜ ላይ ደርሰናል ይሄ ትልቅ ድል ነው ለመላ ኢትዮጵያውያኖች ሿሿው አለ ጫጫታው አለ ይቀጥላል ጫጫታው ቀጣዩ ትግል ከውስጥ እንጂ ከውጭ የውጭውን በድል ተወተነዋል ነው የውጭ ከዚህ በኋላ ኢትዮጵያ ሊደፍር የሚችል ማንም ኃይል እንደሌለ አስመስክረን አሳይተናል ወላ ግብጽ ዛሬ ፈሷን ፈስታ ዛሬ ግብጽ እርቃኗን ቀርታ ዛሬ ግብጽ በአደባባይ እየየ ብላ እንድታለቅስ አድርገናታል
ከዛ ሁሉ ድንፋታ በኋላ ከዛ ሁሉ ማጣራት በኋላ ዛሬ ግብፅ ያለችበትን እየሰማችሁ ነው፣ የሚሉትን እየሰማችሁ ነው ያለች። አስለቅሰናታል። ሌላ ያሳታል የምንለው ሀገር ለኢትዮጵያ ማንም የለም። ከመጀመሪያ ጠላቷ ግብፅ ነበረች። ኢትዮጵያ ግብፅን ተከትሎ ነበር በተለያየ ቦታ የገባችው። የኢትዮጵያ ለዚህ መድረስ ትልቁ ፈተናዋ ግብፅ ነበረች። ግብፅ ራሳችንን ቀጥራ ኢትዮጵያን ለማፍረስ ባጀት መድባ ገንዘብ መድባ በቤተ ክህነት ሳይቀር የግብፅ ሲኖዲዮስ ነበር የሚመርጥላት ለኢትዮጵያ ሲኖዲዮስ። የግብፅ ሰላዮች ነበር ይመጡ የነበሩት። በግብፅ እየተመረቁ ነበር ይመጡ የነበሩት። እነዛ ሁሉ ነጥረው የወጡበት ሰዓት ላይ ደርሰናል። የዘር ፖለቲካ፣ የኦሮሞ ፖለቲካ፣ የትግሬ ፖለቲካ፣ የአማራ ፖለቲካ፣ የቤንሻንጉል ፖለቲካ በሙሉ የግብፅ ሴራ ነበር። ያ ሁሉ እንዲወጣ ያ ሁሉ እውነት እንዲወጣ ታግለን ነበር። ዛሬ በይፋ ሰጣናት። የሻዕቢያ ተልእኮ የግብፅ መሆኑን አረጋግጠን አሳየን። የህወሓት ተልእኮ የግብፅ መሆኑን አሳየን። የፋኖ ጁንታ ሸኔ የሚባለው በሙሉ የግብፅ ስራ መሆኑን በይፋ አሳየናቸው። አሁንስ ትተኛለች? አትተኛም። በሌላ አካፕልኮ ደግሞ ድራማ ትመታለች። ሌላ አካፕልኮ ድራማ ማለት ምንድን ነው? አሁን የምናያቸው የተለያዩ ሿሿዎች አሉ። አሁን አዋርዱ ራሱን ያሿሿ ነው የምለው። አዋርዱ ራሱ አሁን የተዘጋጀው ሿሿ ራሱ የግብፅ ስራ ነው የምለው። ከጀርባው ያለ ነገር እንዳለ እንዲሁ በይፋ ስለሚታየኝ ግን መንግስት ለዚህ አይኑን ገልጦ እየጠበቀ ነው ያለው። አይኑን ገልጦ እየጠበቀ ነው ያለው። ምክንያቱም ህዝባዊ አመፅ የምትለው አጀንዳ ከዚህ አሁን ካዋርዱ ጋር ይገናኛል። በተፈለገው ሂሳብና ስሌት ሊሰሩ ትችላላችሁ። ለዚህ ነው ጠላቶቻችን አንተኛም የውስጥ ስራችንን ጨርሰናል ብሎ ሲሏችሁ ምንድን የውስጥ ስራ ማለት ነው? እንደዚህ ስራዎች ናቸው ውስጥ ስራ የሚባሉት። ታስታውሳላችሁ? የዶክተሮች አብዮት የተባለ ጊዜ ኢትዮጵያ ለቃላት የተባለበት ጊዜ ነበር። ጊዜ የዶክተር አብዮት እውነቱም በጣም ያስፈራ ነበር አመጣጡ። ታስታውሳላችሁ? የዶክተር አብዮት በጣም አስፈሪ አመጣጥበት የተመጣ ነበር። ዶክተሮቹ ስራ ቆሙ። ዶክተሮች ቤተክርስቲያን ውስጥ አደሩ። ዶክተሮች በየቤቱ ምግብ ይለምኑ ጀመረ። ዶክተሮቹ መኖር አቃታቸው። ዶክተሮች በረሃብ ምክንያት ራሳቸውን ሰቀሉ። ዶክተሮች በረሃብ ምክንያት በደሞዛቸው አጥተው ውጭ ተሰደዱ። ጎዳና ማደር ጀመሩ። ዶክተሮቹ ከሀገር ጠፉ። ዶክተሮቹ ራሳቸውን ሰቀሉ። መዓት ሿሿ ነበር። ኢትዮጵያ በዛ በዶክተሮች አብዮት ትፈርሳለች ነበር የተባለው። ታስታውሱ? የትናንትና ታሪክ ነው የምናወራው። የዚህ ሁሉ ሴራ ቅንብር ማን ነበር? ጽንፈኞቹ እንዳይመስሏችሁ፣ አክቲቪስት እንዳይመስሏችሁ። ከግብፅ ጀምሮ ሻዕቢያን ረግጦ ህወሓትን አስታኮ የመጣ ትግል ነበር። አፈር ድሜን የበላው። የታሉ ዶክተሮች? አሁን በረሃብ የሞቱ ዶክተሮች የታሉ? ቤተክርስቲያን የሚያዙ ዶክተሮች የታሉ? የታነቁ ዶክተሮች ምን ሆኑ? ምን ነው ጸጥ አለ የዶክተር አብዮት? ጠይቃችሁ ታውቃላችሁ? ደሞዝ ተጨመረላቸው? ምንድን ነው? ኑሮ ረክሶ ነው? ምን ሆኖ ነው? ቤት ተሰጣቸው? መኪና ተሰጣቸው? ምን ሆነው ነው የዶክተር አብዮት የፈረመው ስትሉ እንዲህ አይነት አጀንዳ ብዙ ስላለ ነው። ቀጥሏል እኮ ከዶክተር በኋላ እኮ የአስተማሪ አብዮት እኮ ቀጥሏል እኮ። ብዙ ለውጦች ናቸው። ብዙ ሸዋሸዋዎች ነበሩ። እነዛን ሁሉ አልፈናቸዋል እንጂ እያንዳንዷ የተደወለው ደወል በጽንፈኛ ሚዲያ የተወራ ወሬ ብታዩት አልቆላታል። ኢትዮጵያ ሀገሪቷ ውስጥ እኮ የአንድ ወር ባጀት የላትም ብለውናል እኮ። አንዳንዴ ዝም ብዬ ሳስበው ራሱ የሚገርመኝ የአንድ ወር ገንዘብ የላትም ማለት በቃ ከሚቀጥለው ወር በኋላ እኮ አለቀላት እኮ ተብሏል። ኢትዮጵያ አልተባለም? ዋሸው ወይ? እስኪ ዋሸ በሉ ይቆዳይ ዋሸ በሉ ይንግቡት። እነዚህ አለቀላት ተብሏል። ጌም ኦቨር። የት አለች ኢትዮጵያ? አለቀላት? የለም ጭራሽ ግድባችን ጨርሰን ጭራሽ ነዳጃችን አውጥተን ጭራሽ በዓለም በግዙፉን የማዳበሪያ ፋብሪካ አቋቁመን ዛሬ የምታዩትን ሳይንስና ሙዚየም፣ ዛሬ የምታዩትን አርቲፊሻል ኢንተሊጀንስ፣ ዛሬ የምታዩትን ቴክኖሎጂ፣ ዛሬ የምታዩትን የከተማ ልማት፣ ዛሬ የምታዩትን የገጠር ልማት፣ የሪዞርት የፓራዳይዝ ስራዎች ሰርተን ጨረስን። ዋሸው? እስኪ ዋሸ በላ ውጣ። እነዚህ ኮሽ ባለ ቁጥር መደንገጣችን ለጽንፈኞች ጉልበት ነው፣ ለጽንፈኞች አቅም ነው። ለዚህ ነው በ45 ቀን ውስጥ መንግስት እንገለብጣለን፣ የ45 ቀን የመፈንቅለ መንግስት ፖለቲካ ብለው እነ ልደቱ ከች ሲሉ ዝም ብሎ የመጡ እንዳይመስሏችሁ። የሰሩትን ስለሚያውቁ ያደረጉትን ስለሚያውቁ የመጡት። የታዲያ 45 ቀን እኔ 45 ዓመት ሰጠኋቸው እኮ ያኔ ታስታውሳላችኋል። 45 ዓመት ሰጥቻቸዋለሁ ነው ያልኳቸው። የት አሉ? የለም ብትንትን ወጣ። የጀዊስ ሰው ኃይል ፋኖ ገስግሶ ገባ አዲስ አበባ ሄደ። በቃ አለቀ። አዲስ አበባ
ዙሪያውን ተከባለች። የት አለ? ባህር ዳር ሙሉ በሙሉ ተቆጥር ስራለች በፋኖ። አልሰማንም? የት አለ ባህር ዳር? ባህር ዳር እኮ በልማት አንደኛው ነች ሀገር። ጎንደር እኮ በልማት አንደኛ ነች ሀገር። ወሎም እንደዚሁ። አዲስ አበባ የምታዩት ነው፣ መናገር አያስፈልገኝም። የት አሉ እነዚህ ሰዎች ብላችሁ ጠይቃቸዋል? ምንድነው አጀንዳው? ሸዋሸዋው ይመጣል፣ ሸዋሸዋው ይፈርሳል። ለምንድን ነው? ግመሉ እየሄደ ነው ያለው፣ ውሻውስ እየጮኸ ነው ያለው። የውሻ ጩኸት የግመሉን ጉዞ አያቆም ብለን በኮንፊደንስ የምናወራው ለዚህ ነው። ኢትዮጵያ በከፍታ ማማ ላይ ነች ያለችው። በሟርት ሳይሆን በምናየው ነው። እንደ ሟርት ሊሆን ይችላል፣ እንደምናየው ግን ኢትዮጵያ የመጨረሻዋን ታሪክ ሰርታለች። በተፈለገው ሂሳብ ኦፍኮርስ ለዚህ ዋጋ ተከፍሏል፣ በጣም ተከፍሏል። መከፈል ከሚገባው በላይ ዋጋ ተከፍሏል። ያ ደግሞ የሻዕቢያና የህወሓት እልህ ነው። አይለቁንም። መሽገሮች ናቸው። ተጣብቀውብናል። ውስጣችን ላይ በጋብቻ ይዘውናል፣ በንግድ ይዘውናል፣ በተለያየ ነገር ይዘውናል። ኢትዮጵያ የምትፈርስበትን መንገድ በሙሉ እስከ መጨረሻው ድረስ እንታገላለን ብለዋል። ለእኛ አይደለም ቃል የገቡት፣ ለግብፅ ነው ቃል የገቡት። ግብፅ እየጠበቀች የነበረችው እሱ ነበር። ያ ተስፋውን የጨለመባት አየችው፣ ሞከረችው፣ በሁሉም በዚህም ወፍ የለም። ስለዚህ የኢትዮጵያ ተስፋ ከዚህ በኋላ አለቀ። ጠላት እርር አለ፣ ድብና አለ፣ ወደመ፣ ተቃጠለ፣ አረረ። አሁን የምንጠብቀው ጠላቶቻችን ራሳቸውን የሚያጠፉበትን ዘመን ብቻ ነው የምንጠብቀው። እያየን ያለ ነው። እንግዲህ በፋኖ በኩል አይታችኋል። እንግዲህ የማስረሻ ሰጤ ለመንግስት እጅ መስጠት የፋኖን ትግል ሙሉ በሙሉ በተነው። እሱም ብቻ እንዳይመስላችሁ ትላንት ሰርቼበታለሁ። እሱም ተከትሎ የተበተነው ኃይል ቀላል እንዳይመስላችሁ ሙሉ ተበተነ። ቀጣዮቹ ወዴት ነው የምንሄደው ነው? በአብዛኛዎቹ ወደ ኤርትራ ግቡ እያለ ነው ኢሳያስ አፈወርቅ። የተበተኑት እንዳትሄዱ፣ ወደ ኢትዮጵያ መንግስት እጃችሁ እንዳትሰጡ፣ ወደ ኤርትራ ኑ ይቀበላችኋለሁ እያለ ነው ያለው። ኢሱ ጭሱ ኤርትራ ቢገቡስ መኖር ይችላሉ? ኤርትራዊ ራሱ በሀገሩ ላይ መኖር አቅቶት ተሰዶ በባህር እየሰመጠ በባርነት ውስጥ ያለ የኤርትራ ህዝብ ያላኖረውን እንዴት አድርጎ ነው ከጎንደርና ከጎጃም ከወሎ ከሰሜን ሸዋ ፋኖ ሄደው ኤርትራ ውስጥ የምትኖረው? እየቀለድክ ነው? ጠይቁት። መጀመሪያ ዜጎችን ሰብስብ፣ መጀመሪያ ኤርትራውያኖችን አምጣ፣ መጀመሪያ ኤርትራውያኖችን አብላ፣ መጀመሪያ ኤርትራውያኖችን አምጣቸው ብላችሁ ጠይቁት። ፋኖ ከዚህ በኋላ ወደ ኤርትራ የሚሄድበት ጊዜ የለውም። ቀልብን ሰብስበህ የተሳሄድክበት መንገድ የተሳሳተ መሆኑን አውቀህ መተህ ከማህበረሰብ ጋር መቀላቀል ብቻ ነው ያለ እድል። አንድና አንድ ሁለት ነው መልሱ። ረጅም አንድ ሊሆን ይችላል፣ ከላይና ከታች ካስቀመጥከው። ሶስቱም ሊሆን ይችላል አንድና አንድ መልሱ። ምክንያቱም አንድ እርጉዝ ሴት ከባሏ ጋር የ9 ወር እርጉዝ የሆነች ሴት ከባሏ ጋር ቆማ ስንት ናቸው ብለህ ብትል ሁለት ነው የምትለው አንተ። ባልና ሚስቷን ነው የምትቆጥረው ልጁስ። ስለዚህ አንድና አንድ ሶስት ማለት መብት ነው። ግን ትክክለኛ ትርጉም አንድና አንድ ሁለት ነው። እየመራዋጡ ስነግርህ ፖለቲካው ጌም ኦቨር ነው። ጌም ኦቨር። ጨዋታ ተወዲሁ የራሱን የተናገሩ ሳይሳፈሩ ጨረስንበት። ጨዋታው ራዩ ላይ ጨረስንበት። ስለዚህ ኢትዮጵያውያኖች ከዚህ በኋላ የጠላት ሁኔታ ምንም እንዳያሳስባችሁ፣ ምንም በምንም ተአምር ሻዕቢያም ይሁን ግብፅም ይሁን ፋኖም ይሁን ጁንታም ይሁን ሸኔም ይሁን ማንም ይሁን ምንም እንዳያስቸግራችሁ፣ እንዳያስጨንቃችሁ አላያቸው ላይ ቆመን የጨፈርንባቸው። አሁን የሚያስጨንቀኝ ምንድን ነው? ቀጣዩ ትግል ከውስጥ እንጂ የውጭውን ጨርሰነዋል። የውስጥ ያለው ትግል ማለት ነው። አሁን አይታችኋል። ዘይት ደበቁ፣ ስኳር ደበቁ፣ ሳሙና ደበቁ፣ ቡና ደበቁ። የት የሚደብቁት? አሽሽተው ባንኮክ ነው ያስቀመጥኩት፣ ዱባይ ነው የላኩት፣ እዚሁ ነው ያለው። እዚህ ላይ ነው መንግስት የምንፈልገው። አሁን እያንዳንዱ ዘይት የደበቀ እያንዳንዱ እህል የደበቀውን ለአንዴና ለመጨረሻ ከገበያ ማውጣት አለበት መንግስት። ቢቻል በቁጥር ስር መዋል ነው፣ አስሮ ነው። እንደ ድሮ አጣርተን እናስራለን ሳይሆን አስረን የምናጣራው ይቀየራል። ራይፈርስ ይሆናል። ምንም አታመጣማ። ትናንት ከታገልከን ትግል በላይ ሆና ትታገለኝ። ስለዚህ እያንዳንዱ ዘይት የደበቀ እህል የደበቀ በእህልና በዘይት አብዮት በዳቦ አብዮት እናመጣለን ተብለው የተሰማሩትን በሙሉ የስልክ ድምፃቸው የስብሰባ አጀንዳቸው መረጃቸው መጥቷል፣ ገብቷል። እዚህ ጋር
ይሄ ነው የስር ነቀል አብዮት የሚሉት ይሄን ነው። ከገበያ ላይ እህል በማውጣት ህዝቡን በማስራብ አብዮት ይመጣል፣ ለውጥ ይመጣል። ለዚህም ደግሞ የዘይት አቅራቢዎች ከፍተኛ ገንዘብ ተሰጥቷቸዋል፣ ዘይቶቻቸው እንዲደብቁ፣ ስኳር እንዲደበቅ በሙሉ ነጋዴዎች ብር ተሰጥቷቸዋል። የገባላችሁ ገንዘብ ኦልሬዲ መንግስት እጅ ደርሷል። ማን እንደሰጣችሁ ሳይቀር ሸኔ የሰጣችሁ፣ ፋኖ የሰጣችሁ፣ ሻዕቢያ የሰጣችሁ በሙሉ ብራችሁ በማን አካውንት እንደገባ ይታወቃል። የት መጋዘን ደግሞ እንደደበቃችሁትም ይታወቃል። ትላንትና ከ200 መኪና በላይ ዘይት የጫነ መኪና የተያዘው ትላንትና ከነተሳቢው ተደብቆ የነበረ ገና ነው። ገና እኮ ጭንፏ ነው። እንዲያውም እኔ የሚገርመኝ ነገር አሁን የሚያስበው ነገር ምንድነው መንግስት የወሰዳቸውን ዘይት በሙሉ ለማህበረሰቡ በነፃ እንዲሰጥ ነው ፈልገው። በነፃ ዛሬ 400 ላይ ያስገባችሁት በነፃ መንግስት እንዲያድል እያያዘ መማሪያ መቀጣጫ መሆን አለባቸው። ከንግድ ዓለም ለዘላለም መሰናበት አለባቸው። ለዘላለሙ ነው መውጣት ያለባቸው። የንግድ ፈቃዳቸው መንጠቅ አለበት። ይሄ ነው መማር አለባቸው። በትክክል ነግደው ሀብት እንዲያገኙ እንጂ የጽንፈኛ መነገጃ ከሆኑና ሀገርና ህዝብን በዚህ የሚመጡ ከሆነ እርምጃው የመንግስት የውስጥ ነው። ያልኳችሁ ይሄን ነው። የውስጥ ዘመቻው ይቀጥላል፣ ይደረጋል፣ ደግሞ ይደረጋል። ይሄ ስለሚሆንም ነገራቸው የመስተዳድሮቹን ጉዳይ ጠቅላዩ ተናግሮታል። እያንዳንዱ መስተዳድር ላይ ያለ በሙሉ ስራን ስራ፣ የቀበሌ የሚሆን የወረዳ የሚሆን የአውራጃ የሚሆን የምንም ይሁን ስራን ስራ ብለዋል። አበለዚያ በቀበሌ ለሚደረገው፣ በወረዳ ለሚደረገው፣ በክፍለ ሀገር ለሚደረገው ተጠያቂው አንተ ነህ ይላል እኮ ጠቅላይ ሚኒስትሩ። ወርዳይት ጌታውን እኮ ነግረዋል እኮ። ንቀርሳዎች ናቸው። ቴንክ ያመሰግናለሁ። የማያዳግም እርምጃ ከዚህ በኋላ ጭራሽ በንግድ ዓለም እንዳይሰማራ የማድረግ ግዴታ ያለበት መንግስት ይሄን ማድረግ ያለበት። ይሰናበታል፣ ንግድ ፍቃዱ ይወሰዳል፣ ገንዘቡ ይወረሳል፣ ሀብቱ ይወረሳል። ይሄ ነው የሚደረገው። በኮንትሮባንድ ንግድ ላይ መኪና ጥይት ይዞ ከተገኘ፣ መኪና ኮንትሮባንድ ይዞ ከተገኘ የመጀመሪያ ስራው መኪናውን መንግስት ይወርሰዋል፣ ንብረቱ መንግስት ይወርሰዋል። ያ የነዳው ሹፌር ለዘላለሙ መንጃ ፈቃዱ ተነጥቆ መኪና ለዘላለም እንዳይነዳ ተብሎ ይባረራል። መኪናን ፍትሽ ማሽከርከር ያለብህ ያንተ ጉዳይ ነው። ጠበቅ ያለ እርምጃ አይታችኋል። ጋሞ የሰራውን አይደለም የገደለውን ሞት ፍርድ ፈረደ። እርምጃ ነው የሚያስፈልገን። ቴንክ አመሰግና። እንደዛ ነው የሚያደርገው። ዋጋ የጨመሩትን ሰዎች ዘይታቸውን ወርሶ ለሰው በነፃ ማደር ያለበት ይሄ ነው። ይሄ ሊደረግ ይገባል። ሰውየው ይችልበታል፣ ይችለዋል። ቋንቋን እንደ ቁራ ቋንቋ በጣት ልብ ነው እየመራ ያለው። እንዳትግባባ አድርጎ አንተ ከመጣበት እጥፍ መንገድ በቱ ነው። አንድ የተናገረው ነገር እናዳምጥ። አንድ አገልጋይ ከንቲባን እዚህ ጋር የሚነገር አዳምጥ እዚህ ጋር አገልጋይ መሪ ሁን። ከንቲባን እዚህ ጋር የሚነገር ነው። አገልጋይ ሁን በተመደብክበት ቦታ። አገልጋይ መሆን ማለት ጠዋት ቢሮ ከፍተህ ፈረመህ ሰጥተህ መውጣት አይደለም። ምንድነው ችግሩ? መብራት ጠፋ። ለምን ጠፋ መብራት? ማን ያጠፋው መብራቱ? በማህበረሰቤ ላይ እኔም ማስተዳደሩ ህዝብ ላይ መብራት ለምን ጠፋ? ጠይቋ መብራት አይደለም ይዝና ይጠይቁ መብራት አይደለም። ውሃ ለምን ጠፋ? እኔም ማስተዳደሩ ቀበሌ ላይ እንደ ህብረተሰቤ ውሃ አጥቷል። ህብረተሰቤ ማህበር አጥቷል። እንዴት ነው ዘይት ያላገኘው? ጠይቃ ሂድና ወረድና ሱፍን ለብሰህ ገብተህ ፈርመህ ወጥተህ 11 ሰዓት ላይ ባጃጅን ቤትን ነተህ ወደ ቤት መግባት አለብህ። ስራ ማለት አስተዳደር ማለት አደገብን ህዝብን ወረዳው ቀበሌው ክፍለ ሀገር እያለ ላይ ድረስ መሄድ አለበት። የእናንተ የምትሰሩትና እናንተ በአግባቡ ስላልሰራችሁ ሁሉ ነገር ሲመጣ አብይ ይባላል። እናንተ አትታወቁ፣ ማንም አያውቃችሁም። እናንተ ግን ፖለቲካው ሲመጣ አብይ ይላል። ይሄ አንዱ የህወሓት ስራ ነው። ተክሎብን የሄደው ነው። ያንን መንቀል አለብን። የግድ ነው። ከውስጥ መነቀል አለበት። እኮ ስራ እኮ እና ያለን እኮ በየቦታው የሚሰራውን ስራ ስላይቀር እዚህ ነው ያለው። አገልጋይ ሁን፣ ጠይቅ ለማህበረሰብ። ያ ማህበረሰብ ያወጣ
እንድትጠቅመው ነው ያወጣ እንድትጠቀምበት አይደለም እኮ እንድትጠቅመው ነው ያወጣ ተጠቀመው ይሄ ነው ፖለቲካው የጽንፈኛው ኃይል ተርባርቦ ያለው ነገር ኢትዮጵያን ከውስጥ እናፈርሳታለን ነው ከውስጥ ማፍረስ ምንድነው ከውስጥ ማፍረስ ይሄ እኮ የኑሮ ውድነት የመብራት የውሃ የመንገድ የማህበረሰቡን ችግር አለመቅረፍ እኮ ነው ህዝባዊ እምቢተኝነት የሚባለው ማሳመጽ ማሳደም የሚመጣው ከአመራሩ ችግር ነው ስራ ይላል ስራ ያው አዳምጥ የሚል እኔ ጋር መጣ አይደለም ስራ ይላል አጠቃላይ እኮ ነው የሚነገር ያለው ነገር እኮ ትልቁ ሌባ ወኪል ነን የሚሉና ከነርሱ ጋር የሚስሩ ነጋዴዎች በጥቃቅንና አነስተኛ ወኪል ተደራጁ እዛው ቀበሌ ውስጥ ያሉ ወያኔ ያስቀጣቸው ባንዳና ሌባ አሉ እነሱ መንጥሮ ማውጣት ትክክለኛ እሱ ብቻ ነው የተሰራበት ነው ያለው ልዩ ካቢኔ የተቋቋመው ለዚህ ተሰሙታላችሁ ሰሞኑ እስከ ታህሳስ ድረስ ብያቸዋለሁ እስከ ታህሳስ ድረስ ጦርነቱ የሚቆማል እስከ ታህሳስ ድረስ ፈተና ሁሉ ያልቃል ወስጥ ነው የተከደበለት ቀናል ምናልባት የፈስ ድምጽ እንኳን ላንሰማ እንችላለን ከታህሳስ በኋላ የፈስ ድምጽ ላንሰማ እንችላለን አዳምጥ ብለ ምን አዳምጥ ጠቅላይ ሚኒስትሩ ይሄን የሚል ከንቲባን አገልጋይ መሪ ሁን አገልጋይነት የከንቲባ ባህሪ ነው ስንል አንድ አገልጋይ መሪ አንድ አገልጋይ ከንቲባ ቢያንስ 5 ነገሮች ማሟላት አለበት እነዚህም በአማርኛ 5ቱ ማ እንላቸዋለን የመጀመሪያው የከንቲባ የአገልጋይነት ባህሪ መስፈርት ማሰብ ነው ፎርሳይትድ መሆን ነው አርቆ ማሰብ ነው አንድ ህዝብ አንድ ከተማ አንድ መንደር አንድ ቀበሌ እንዴት ሊቀየር ይችላል ብሎ ማሰብ ነው ማሰብ ብቻውን በቂ ስላልሆነ ሁለተኛው የሚጠበቅበት ነገር ማድመጥ ነው ደሃው ወጣቱ ሴቶች ሰራተኞች ባለሀብቶች ምንድነው የሚሉት ምን ቸገራቸው ምን ፈለጉ የሚለው ማድመጥ አለበት ሶስተኛው ካሰበና ካደመጠ በኋላ የራሱን እቅድና ሐሳቦች ይዞ ማሳመን አለበት ዝም ብሎ የሚሰራ ስራ የለም መስቀል ስኩዌር ዛሬ አምሮ የጎበኛችሁት ቦታ እንዳይሰራ በርካታ እንቅፋቶች ነበሩት አንዳንዱ በክፋት አንዳንዱ ባለማወቅ እያንዳንዱ ፕሮጀክት እንቅፋቶች አሉት ለማሳመንና ብዙዎችን ለማስከተል ካልሰራ በስተቀረ መልካም ማሰብ ብቻውን በቂ ላይሆን ይችላል መልካም አስበሃል አቅደሃል በጀት ይዘሃል ከባቢ ላይ ግን ካላሳመንክ ስራ ይበላሻል ማሳመን አለበት አራተኛው ማዘን አለበት ኢምፓቲ ያስፈልገዋል ከንቲባ በቂ ገቢ የላቸው ሰዎች የት ይመገባሉ ያላቸው በልተው ሲያድሩ የሌላቸው ሳይበሉ እንዳያድሩ ምን ማድረግ አለብኝ ብሎ ማሰብ ማዘን አለበት የመጨረሻው ኮሚኒቲን ማህበረሰብን መገንባት አለበት ማህበረሰብ ግንባታ ማለት ቅድም ባልኩት በሮንድ በጥበቃ ሊሆን ይችላል በጧት ስፖርት ሊሆን ይችላል በአካባቢ ጽዳት ሊሆን ይችላል በጋራ መስራት ሊሆን ይችላል መገንባት አለበት ማህበረሰብ የሚቆጠር የተደራጀ ኃይል ያስፈልገዋል ከንቲባ ይሄ ነው ይሄን ሰርተን ነው ቤት የምትገባው ዛሬ ማህበረሰብ ልክ አንተ ቤት ጥጋብ እንዳለን ተበላን ተጠጣ መብራት እንዳለ ሌላውስ ጎረቤቴ እኔን የመረጠኝ ህዝብስ ምን አለው ምን አገኘ ኑሮ እንዴት ነው ምን ያጣው ነገር አለ ዛሬ ብለ ጆሮን አዳምጠ ህዝብህን ስታገለግል ነው አስተዳደር የምትባለው ይላል እኮ የግል ህይወት አይደለም አስተዳደር ማህበረሰብን ስታዳምጥ ነው አስተዳደር የምትባለው ይሄ እንግዲህ ጠቃሚ ነገር ነው ይሄንን ማድረግ ካልቻልስ ልቀቅና ውጣ አመራር ካልቻልክ ማህበረሰብ ካላዳመጥክ ችግሩን ካልፈታህለት ውጣ ይሄንን ይላል እንዲህ አይነት መሪ ነው ያለን አይገርምም አሁንስ መምጣት የሚፈልገው መሪ የዘር ፖለቲካ የሃይማኖት ፖለቲካ በዘር ጦርነት
ህዝብ ማመስ መዝረፍ እንፈልጋለን የሚሉ አይትዘርፍም። ከዚህ በኋላ ለመዝረፍም አትገባም፣ ለስልጣንም አትበቃም ነው የምልህ። ደግሞ እኔ የወጣው ህወሓት ተመልሼ አትመጣም። ህወሓት ተቀብረሃል፣ መጨረሻ ታውቋል። የሻዕቢያም የህወሓት መጨረሻችሁ ኦልሬዲ ታወቀ። ከዚህ በኋላ ልትንሰራሩ የምትችሉበት ቅንጣት የማይክሮ ሰከንድ ድል የላችሁም እናንተ በፍጹም። ምናልባት ዘመናችሁ የሰውቃ ዘመን ሊሆን ይችላል። አዎ አርፋችሁ ማትቀመጡ ከሆነ ቀጣይ ዘመናችሁን በመከራ ልታሳልፉ ትችላላችሁ። እሱ ግልጽ ነው። እየነገርኩህ ነው። ይሄ እንደሚሆን የስጋት ህይወት የቆቅ ኑሮ ነው የምትኖሩት። ከዚህ በኋላ እረፉ። የማትችሉትን ነገር አትሞክሩት። ሻዕቢያ በጣም ከሚገርም ነገር በሄዳችሁበት አካሄድ አሳውም ይሞቱባችኋል፣ ባህሩም ይደርቅባችኋል አልኩ እኮ። ኤርትራ የምትባል ሀገር ምናልባት ነበረችን ብለን የምናወራ ሰዎች ልታደርጉ ትችላላችሁ። አንድ ሀገር ነበረች እኮ ኤርትራ የምትባል ዜጎቿ ተሰደውባት የነበረች ብለን እንደ ታሪክ መጽሐፍ እንጽፍባቸዋለን። በትግል ደረጃ ላይ ኔፓ ድሮን አለኝ፣ መሳሪያ አለኝ፣ ጥይት አለኝ፣ እየገባሁ እየገሰገስኩ ነው። ባዘዙ በኩል በወልቃይት በኩል በምናምን በኩል በወራም ይህ ፖለቲካ ነው። ይሄ ወፍ የለም። ላይክ አርጉ፣ ሼር አርጉላችሁ። ወይ መብራት ኃይል ኮርፖሬሽን ለውጥ አለ፣ ችግር አለ። 905 ደውሎ መፍትሄ ማግኘት ይቻላል። እኔ ምስክር መሆን ይችላለሁ። ቴንክ ጥሩ ነው። እኛ ከሰሩ እኮ ምን ችግር ነው? እኛ እኮ መስራታቸውን የምንፈልገው እኮ በህዝብ ብሶት መስማት የማንፈልገው አንፈልግም። ያንን ነው የምንጠቀቁ። እሺ ይሄ ነው እንግዲህ ጠቅላዩ ፈትፍቶ እየነገረን ያለው፣ ጦርነቱንም እየነገረን ያለው፣ ልማቱንም እየነገረን ያለው፣ ብልጽግናውንም እየነገረን ያለው፣ ሁሉንም ነገር እየነገረን ያለው ቃል በቃል ነው አስቀምጦ የሚናገር ያለው። ኢትዮጵያ 27 ዓመት ባትዘረፍ ኑሮ ዛሬ ከዓለማችን የምትጠራ ሀገር ነበር። ይሄ መንግስት ዕዳ እየከፈለ ነው ያለው ከ30 ቢሊዮን ዶላር በላይ ዕዳ። 30 ቢሊዮን ዶላር ነው ኢትዮጵያ የተበደረችው ብድር። ገንዘቡ ያለው የት ነው? ዱባይ ነው። ገንዘቡ ያለው ቻይና ነው። ገንዘቡ ያለው አሜሪካን ነው። ገንዘቡ ያለው ካናዳ ነው። ገንዘቡ ያለው ኤሮፕ ነው። ዘርፏት ነው የሄዱት። በዚህ መንግስት ብድር የለብንም ምንም። የተበደርነው ግን እየከፈልን ነው ያለው። እንደውም ጨርሰናል አሁን ማለት ይቻላል። ዕዳችን ጨርሰን ልማት ላይ ነው ያለነው። ልማቱ ደግሞ ወሬ አይደለም፣ የሚታይ ነው። መታችሁ ማየት ነው። ሄደ ጎንደርን ይኸው፣ ሄደ ጎጃምን፣ ሂድና አዲስ አበባ፣ ሂድ ጅማ፣ ሂድ ሐረር፣ ሂድ የፈደለ ይለዋል። ሂድ የፈለክበት ሀገር ልማት ነው። ልማት ያለው ምን ስለሆነ ነው? ስላልተዘረፈ ነው። አልተዘረፈም ማለት ምንም ማለት አለ። ህወሓት ዘመን በ27 ዓመት ዘመን እንዲዘግኖ እንዳለ ነበር ነው የሚጎጠው። አሁን ደግሞ ምናልባት እንዲህ ይዞ ፍጭጭ የሚለውን ሊልስ ይችላል። የለም አንልም፣ እሱም ወንጀል ነው። ግን እየተሰራ ነው ያለው። የሚሰራው ስራ የሚታይ ነው። ይለቀማል፣ ግን የጊዜ ጉዳይ ነው። ይለቀማል በሙሉ። ምንድን ነው አትግቡ፣ ጽንፈኞች ጁንታዎች አትግቡ፣ እዚህ አትግቡ። ማን ሰው ማትፉታ ቶፕ ሲቲ ስማችን ራሱ የማይገባ 80 ስም ፊደል አንድ ስም አጽፍም እንዴ? አጠር ያለች ስም አድርግ። ምንድን ነው ምንድን ስሙ? ማፍቱሃ አብዱል አርዋሪም 5013 ምናምን ምንድን ነው? የስፔር ፓርት ስም ይመስል ይዛችሁ ሄደዛ እንቅና ባንዳዎች። ሌላው ዴ ዘረፍና እኔ አስፈታሃለሁ ነው የፍርድ ቤት ውሳኔ። ልክ እንደ ጋሞ ቴንኪው። እሱ ደግሞ እየታየ ነው። አያችሁ አይደል? የማትደፈረዋ በረከት ገበሬዋ ዛሬ ትነቻለች። ተራይታ ገብታለች። ለምን ገባች? ለምን ገባች? የበረከት አይነት ሚሊዮን እንዳለ ታውቃላችሁ? አዲስ አገር ቤት እዚህ ሚሊዮንስ አሉ። በባለስልጣን የሚተማመኑ የሚዘርፉ ብዙ ታሪክ ቢሰሙ ማዕት አሉ። ማዕት የደፈረ ነበረ። በረከት ገበሬዋ ትታሰራለች ብሎ ያሰበ ነበር የለ። ለምን ታሰረች? ራሱን እሷ ብቻ አለች። የኢንፌት ነው ምናምን የሚባል መኪና እናስመጣለን ብሎ ይበሉ ህዝቡን ያስለቀሱት አርቲስቶቹ ነው የተሰማሩበት። ታስሯል። ለምን ታሰረ? የዚህ አይነት ሚሊዮን ስራ አለ በሙሉ። ገና አሁን መንግስት አይኑን ገልጦ አክሽን ውስጥ የገባበት ሰዓት ነው። መደረግ ስላለበት ነው። አገር ለማትረፍ እርምጃዎች ወሳኝ ናቸው። እያነፈነፈ ነው መንግስት ይህን ስራ መስራት ያለበት። የታሰረ ሰው እንደገና ደግሞ ገንዘብ ከብሎ ይፈታል። በሚሊዮን ብር ዘርፎ
ባንክ የታሰረ ሰውዬ በቢሊየን ዘርፎ ባንክ ተሰሮ በሚሊየን ከፍሎ ይወጣል። የታሰረው ይፈታል። እስር ቤት ውስጥ ችግር ስላለ ነው። ህግ ተረግጦ እንዲሰራበት እንሰራለን። እየሰራ ነው ያለው። ግን እነዚህ ሁሉ ፈተናዎች ለምንድን ነው? ቁርሾ ነበረ፣ ይዘን የመጣነው ነገር ነበረ። አሁንም ህወሓት ነው ማርኬቱ ላይ ያለው። አሁንም ሻዕቢያ ነው ገበያው ላይ ተቆጣጠሩት። እነሱ እስካሉ ድረስ ደግሞ አገር ልድን አትችልም። በተአምር አትድንም። እንኳንስ አማራ ክልል፣ ኦሮሚያ ክልል፣ ትግራይ አትድንም ህወሓት እስካለ ድረስ። ይህን ስናገር በድፍረት ነው እናገረው። ለዚህ ነው አላሰራ የሚሉን፣ ለዚህ ነው የሚጎተጉትን፣ ለዚህ ነው ሪቮሉሽን እንዴት እናስነሳ፣ እንዴት እኛ እስከ ውስጥ ገልብጠን መንግስት እንውጣ ይለዋል ስብሰባቸው ላይ ሲሰማ። ህወሓቶች አሁንም በቁጭት ነው ይላሉ። እኛ ውስጥ ተቀምጦ አብይ እኛኑ ገንጥሎ ወጣ፣ እኛስ እሱ ውስጥ ገብተን እንዴት ነው ገንጥለው ነው የምንወጣው የሚል አጀንዳ ይሰራሉ። አሁንም ካልኩሌት ያደርጋሉ። ይሄን ለማድረግ ምን መስራት አለብን? ህዝቡን ማሳመጻል። የማን ነው የዚህ የህፃኑ ልጅ አዋርድ ሽልማቱ ጉዳይ ከምን ጋር ይመጣ መሰለህ? ነገ አንድ ነገር ኢትዮጵያ ላይ አብዮት ቢነሳ ይሄ ልጅ ቢገደል ይሄ ሁሉ ወጣት አለ ማለት ነው ለአመፅ የተዘጋጀ። ፊገር አውት ለማድረግ እኮ ነው ምን ያክል ወጣት ለአመፅ ይዘጋጃል። ኤዶናይ ቢገደል ያ ሁሉ ወጣት ኤዶናይ ለምን ተገደለ ተብሎ ቤተ መንግስት ይገባል ነው። ልክ እንዳጫሉ ጊዜ እኮ ነው ጫወታው ያለው። አልገባችሁም? ፖለቲካው እኮ እናንተ። ለዚህ ነው ሼፕ አፕ አድርገው ያመጡት ወደፊት። አሁን ያዘጋጁ ባክግራውንድ መገመር አለበት። የዝግጅቱ ዓላማ መነገር አለበት። እውነት ማህበረሰቡን ያዘን እኛ ትውልድ እናድናለን፣ ትውልድ ላይ መንግስት ይሰራል ባልንበት ሰዓት ላይ ትውልድን ለማዳን ትውልድን ለመቅረጽ በሐሽሽ በሽሻ በጫት የደነዘውን ትውልድ ወደ ሀገራዊ ትውልድ እናመጣዋለን ብለን በየቦታው የስፖርት ማዕከሎች የተሰሩ በየቦታው የመዝናኛ ማዕከሎች የተሰሩ ልጆቻችን እያድን ባልንበት ሰዓት ላይ ደድብና ሰግጥና ዜጋሁን የሚል ፖለቲካ ሲመጣብህ የሰራነውን ስቴዲዮም ምን እናድርገው? እንሰግጥበት? ምን እናድርገው? ትውልዶቻችንን እንደገና መልሰን አዘግጥ ውስጥ ለመክተት የተሰራ ፖለቲካ ነው። ዛሬ ወጣቱ አይታችኋል። በየዩቲዩብ ላይ ግማሹ ሶዶማዊ ልብስ ለብሶ፣ ግማሹ ምን አድርጎ፣ ግማሹ ዘፍንተና፣ ግማሹ በስድብ ፌመስ እየፈመሰ ነው ያለው። ምክንያቱም ለመፈመስ መሰገጥ አለብህ፣ መደደብ አለብህ ተብሏል። ስለዚህ እኛ የለፋነው ላይ የሰራነው ስቴዲየም ዋጋ ቢስ ሊሆን ነው። እኛ የሰራነው የልጆች መጫወቻ የልጆች ማሳደጊያ ትምህርት ቤት ዋጋ ቢስ ሊሆን ነው። ከዛስ አብዮት ፊሽካ ነፍቶ ያንን ወጣት አምጥቶ መማገድ ነው ፖለቲካው። ለዚህ ነው አይናችን ገልጠን አንተኛም። ይሄ የምዕራባውያኖች ስራ ነው። ይሄ የግብፅ ስራ ነው። ይሄ ነው ፖለቲካ ማለት። ሪቮሉሽን ማለት እንደዚህ ነው። ሁሉ ነገር በቀና እንዳታዩት። ስለዚህ ነው ሰግጥና ፈምስ ብለው ሪቮሉሽን ወይም ደግሞ ወጣትን ማጀብ ለነገዋ እልቂት ነው። ለዚህ የተዘጋጀ ፎርሙላ ነው። ለዚህ ነው የ45 ቀን አብዮት ብለው ያሉ። ወጣቱ ተነስቷል። መሬት ያለውን ስራ ሰርተን ጨርሰናል ይላል ጀዋር። ምንድን ነው የጨረሰው ስራ? ይሄን ነው እኮ የጨረሰው ስራ። ህወሓቶች ምን ይለዋል? እኛ ስራችን መሬት አድርሰናል ይለዋል። የትኛውን ስራ? ይሄ ነው ስራ ማለት። ወበዚህ ግባ ፖለቲካው። አሁን ነው መንግስት ቢፈጥነው። ትናንት በድዱ ነበር መንግስት የሚናከሰው። አሁን ጥርስ አውጥቷል። ጥርስ አውጣ ብለነዋል። ይነክሳል። አንድ እጅ ብቻውን አያጨበጭም። ሁሉም የኢትዮጵያ ህዝብ በዚህ ላይ መሳተፍ አለበት፣ መታገል አለበት ነው ማለት ነው። አብቹ ከተሜነት ከጫት ቤት መናጠቅ አለብን፣ ከሽሻ መናጠቅ አለብን። ፓርክ ስንሰራ፣ ስታዲየም ስንሰራ፣ ወክወይ ስንሰራ ለዜጎቻችን ከጫት ቤት እንደዚህ ነው የታገልነው። ወጣቱን ከጫት ቤት እናወጣዋለን፣ ከሽሻ ቤት እናወጣዋለን፣ ከሐሺሽ እንገላግለዋለን። ወጣቱ አገር ተረካቢ ወጣት ትውልድ እናፈራለን። ከንቲባዋ ጠዋት ማታ ተነስታ የህፃናት ፓርክ ነው የምታየው። ለልጆች ምን ተሰራ ነው የምትለው? ምን እግር ኳስ መጫወቻ ተሰራቸዋል? የትኛው መጫወቻ የላቸውም ነው? የትኛው መዝናኛ ቦታ የላቸውም? 48 ሰዓት ወጣቱ እንዴት ወጣት ሀገር ተረካቢ ሆኖ ይቀረጻል ነው የምንለው። እየተሰራ ያለው እሱ ላይ ነው። ይሄንን የሰራንበትን ወጣት ትውልድ አምጥተህ ሰግጥና ደድብና ፌመሱንና ኑሮን ቀጥል ትለዋለህ።
ለነገሩ ሰራዊት ውስጥ አየር ኃይል መከላከያውን ገብተህ ሰግጥ ያለ ሌላውን ህዝብ ይል አይደንቀኝም። ግን ዓላማችን ያለም ወጣቱ ትውልድ ላይ ነው ኢንቨስት የሚደረገው። 70-80ው ጻፍ መጽሐፍ ጻፍ ድረስ ተብለሃል። በዚህ የሚመጣ ለውጥ የለም፣ በዚህ የሚመጣ ቢውት የለም። ምንም እኮ ምን ያሉት እኮ ጠቅላይ እኮ የሚናገር ለዚህ እኮ አዳምጦ የሚል ከጫት ቤት መናጠቅ አለብን፣ ከሽሻ መናጠቅ አለብን። ፓርክ ስንሰራ፣ ስታዲየም ስንሰራ፣ ወክዌይ ስንሰራ ለዜጎቻችን ዛሬ ሳይሆን በስተርጅና የተሻለ ጤና እንዲኖራቸው ያስችላል። ከተሜነት ክሪቲካል ነገር ነው። በእውቀት እንምራው፣ በቅርበት እንምራው፣ እየኖርንበት እንምራው። ሲንጋፖር እንደ ፒያሳ ነበረች። ወሰኑ፣ ጨከኑ፣ ቆፈሩ፣ ጎተቱ፣ ሰሩ፣ ተከሉ። አሁን በዓለም ቤስት የሚባል ሲቲ ንጹህ ሲቲ ፈጠሩ። እኛ ምን እንችላለን? እንስራ ነው። አዲስ አበባ ኮሪደር እኮ ሪቨር ሳይድ ተአምር ነው። ማን ከለከለ? ሪቨር የለም አንተ ጋር ዩ ሃቭ ቱ አስክ ዩርሰልፍ ማን ከለከለ? ኢምፓወርድ ነህ። ክልል ላይ እንደፈለክ እንድትሰራ ኢምፓወርድ ነው። በቀና መንገድ ተወዳድረን ያለን ለማውጣት ነው የምንሰራው። ግን ፖሊሲው፣ አሰራሩ፣ ስልጠናው አንድ ነው። ልምዱ አንድ ነው። ለምሳሌ ከተማ ላይ ሰምታችሁ ሊሆን ይችላል። የከተማ ሀሳቤ ሲነሳ በኢትዮጵያ ያሉ ከተሞች ከንቲቦች እኔ ቢሮ መጥተው ከተማ እንዴት እንደሚሰራ እንዴት እንደሚመራ ገለጻ አቅርቤላቸው ሀሳቤ ሰጥቻቸው ሄደው ከሆነ ጊዜ በኋላ አዲስ አበባ ደግሞ ስራ ሲጀምር ኮሪደር መጥተው ስንጀምር ጎብኝተው ከዛ ደግሞ የመጀመሪያው ኮሪደር ሲያልቅ ተጠርተው መጥተው እንዴት እንደተሰራ አይተው ነው ሄዱት። ማን ተማረ አላቅም። የምንጠብቀው ነገር ሁለንተናዊ ብልጽግና የምናስብ ከሆነ ለሁሉም ያስፈልጋል። ግን ከሁሉም ያስፈልጋል መፍጠር ለሁላችንም የተፈቀደ ስለሆነ አትልማ የሚል ነገር ካለ ያኔ ጥያቄ ይነሳል። አቁም እኛ ሳንሰራ እንዳሰራ የሚል ነገር ካለ ችግር ነው። ኢኳል ኦፖርቹኒቲ ባለበት ቦታ ላይ ግን ፈጥረህ ከባቢ መቀየር የሁላችን ስራ መሆን አለበት እንጂ አንዱ አንዱን ጠብቆ አይሆንም። ይሄ ነው። ለዚህ ነው እኩል የሚያደርጉ ከተማ አጋዛቸው እኩል እያደገ ነው ያለው። አዲስ አበባ ስታት ጅማ እያደገች ነው ያለችው። ጅማ ሲያር ጎንደር እያደገ ነው ያለው። ጎንደር ሲያር ጎጃም እያደገ ነው ያለው። ጎጃም ሲያር ቤንሻንጉል፣ ሁሉም ሀገራቶች አፋር እያደገ ነው፣ ሶማሌ እያደገ ነው ያለው። እኩል እያደግን ይመጣል። ብሬን ሪቮሉሽን ግን ያስፈልገናል። የጭንቅላት አብዮት ያስፈልገናል። የጭንቅላት አብዮት እንዴት ይመጣው? እንዴት ይመጣው የጭንቅላት አብዮት? እያንዳንዷን ነገር ማዳመጥ ስትችል ነው። መባነን ስትችል ነው። ከእያንዳንዱ ነገር ጀርባ ያለው ነገር ማጥናት ስትችል ነው። አለበለዚያ አይሆንም። አሁን ትውልዱን አይታችኋል። በየቦታው 500,000 ልስጥህና ናና የዚህ ዩናቲ አባል ሁን ይላል። እንዴ 5,000 ብር ቆጥሮ የማያውቅ ሰውዬ 500,000 ብር ስትሰጠው ምን እንዲሆን ትፈልጋለህ? እንደምንስ ተፈልገ? ዛሬ አይታችኋል። የሰዶማዊ ጉዳይ ህጋዊ ሊሆን ነው ኦልሞስት ማለት ይችላላችሁ። ለምን ይመስላችኋል? አይታችኋል። የአለባበስ ስታይል አይታችኋል። ምን አይነት ልብስ ለብሰው እንደመጡ ወንዱ ሴት መስሎ እንዲህ አርጎ ጡት እንደዚህ አሰርቶ ወንድነቱ ተነስቶ ሴቷ ወንድ ሆና ብልት አሰርታ እንዲህ ብሎሽ መድረክ ላይ እኮ ነው ያየነው እኮ ሌላ ቦታ መድረክ ላይ እኮ ነው ያየነው። ይሄን እኮ ነው ያየነው። የመለስ ማለት ነው ማንሱ የመለስ ማለት ነው ማንሱ ማርያም ራኡ እኒኩ ስማቸው ነው የሚገርመኝ ኪት እንደሚያወጡ ወጣለ። ማንኛውም ግን ማርያም ምንድነው ማርያ መሪም ራማር እና ይሄ ትውልድን የማጥፋት ዘመቻ አንዱ እቅዳቸው ኤርትራ ውስጥ አንድ ጫት አይሸጥም፣ አንድ ሲጋራ ራሱ አይሸጥም። ኤርትራ ውስጥ ነው ማለት። ኤርትራውያኖች ግን መተው እዚህ ነው ሁሉ ነገር የሚሆኑት የሚፈነዱት። በሀገሪቷ በኢትዮጵያ ታሪክ ላይ ጫት በከፍተኛ ሁኔታ የሚሸጥበት ሀገር ድሮ ያው ምስራቅ ሐረር እንላለን እኛ ድሬዳዋ እንላለን አይደለም። በከፍተኛ ሁኔታ ጫት የሚሸጥበት ሀገር ትግራይ ውስጥ ነው። ከፍተኛ ጫት ቃሚ ያለባት ሀገር ትግራይ ውስጥ ነው። አሁን እንዲጀመሩ ትላንትስ በግ ይገደገል ነበር። ዛሬ ማንኛውም የህዋት አባል በሙሉ ጫት ቅሞ ነው፣ ሀሺሽ ነው፣ ሽሻጭ ነው። ለዚህ ነው ጦርነቱ ላይ ያን ሁሉ ወጣት ሀሺሽ እያስጨሱ የማገዱት። ይሄ ግልጽ ነገር ነው። ይሄ ሪቮሉሽን መምጣት አለበት ነው እየሰራን ያለ ነው።
በሰራነው ላይ ትውልዱ ጄኔሬሽኑ ሀገር ተረካቢ ትውልድ እንዲሆን መደረግ አለበት። እቺ ተስፋ ያላት ሀገር እቺ ተስፋ ለዓለም ተስፋ የሆነች ሀገር እንዳጠፋብን ምን መስራት አለብን? እያንዳንዳችን የራሳችን ጠጠር መሆን አለብን። ሁላችሁም ጠጠር ሆኑ። ያኔ ነግሰን እንወጣለን። ያኔ ጀግና እንሆናለን። አለበለዚያ አያገባኝም እኔ ምን አገባኝ የራሴን የምትል ከሆነ ሀገር ነች በመሀል የምትጠፋ ያለችው። የሚያስቡትም እንዲህ ሊያጠፉ ነው። ግን ጥንካሬ ስለነበረን አንድነት ስላነበረን አይናችን እያየ ግብፅን የምታክል ሀገር አፈርድም ያበላናት፣ ሻዕቢያን አፈርድም ያበላ ነው። ህወሓትን ገለባብጠን ቋንቋቸውን በጥብጠን እርስ በርስ አባላናቸው። የፋኖ ጉዳይ የሚቆሙ ራሳቸው ሚስጥራቸውን አጋልጡት። የወታደር ልብስ እየገዙ እየለበሱ ወታደር ማረክን እያሉ ይህን ቦታ ተቆጣጠር ገቡ እያሉ ልክ የህወሓት ትግል ህወሓት ድሮ ገቡ ሸዋሮቢት ተቆጣጠር ገባ ደብረሲና ገባ እያለ ነበር የሚታገል። ሴም ትግል ፋኖን አስጀመሩት። ትግላቸውና ዓላማቸው የእጅ አዙር የሻዕቢያና የህወሓት ትግል ስለነበር የአማራውን ትግል አስበሉት። አማራ ከማንም ነፃ ያወጣ አማራን ነፃ ያወጣ ጠቅላይ ሚኒስትር ዶክተር አብይ ብቻ ነው። ለአማራ የታገለ ጠቅላይ ሚኒስትር ዶክተር አብይ ብቻ ነው። አማራ እንደ አማራ ቆሞ እንዲሄድ ያደረገው ጠቅላይ ሚኒስትር ዶክተር አብይ ብቻ ነው። አማራ በዘመኑ እኔ አማራ ነኝ ብሎ አያውቅም። ጎጃሜ ነኝ የሚል ወንድ አማራ አታገኝም ነበር በ27 ዓመት በህወሓት ዘመን። ጎንደሬ ነኝ የሚትል ወንድ የሆነ ጎንደሬ አታገኝም። ወለየ ነኝ የሚትል ሰሜን ሸዋ አማራ ነኝ የሚል አማራ የሚባል ነገር አንገት ደፍቶ 27 ዓመት በአደባባይ ወጥቶ ነበር አማራ የሚባል የለም ሲሉ የነበሩት። ዛሬ አማራ ክብር ጫካ ይዞ እንዲዋጋ ድረስ ያደረሰው መብት የሰጠው ይሄ ጠቅላይ ሚኒስትር ብቻ ነው። ይሄ ነው። ስለዚህ ይሄ ደግሞ አይናችን ያየነው ነገር ነው። የትላንት ታሪክ አለ የምናወራው፣ አሁን ያለ ታሪክ እያወራን ያለው። ስለዚህ አማራ ነፃ አውጪ ስትጠራ አማራውን ነፃ ያወጣው ጠቅላይ ሚኒስትር ዶክተር አብይ ብቻ ነው። አማራውን ነፃ ያወጣው በዚህ መከላከያ ሰራዊት ብቻ ነው ነፃ ያወጣው እንጂ ተከፋፍለው ነበር የሚያጠፉት። ከአማራ ጋር ያለን ሂሳብ እናወራርዳል እያለ ነው ህወሓት አለን። ሻዕቢያ አማራን ከምድረ ገጽ አጥፉልኝ ብሎ ነው ይህ ሁሉ መሳሪያ በጥይት እየሰጠ እየገዛ እያቀረበ አማራውን ጎጃሜን ከጎንደር ያጨፋጭፍ የነበረው። እድሜ ለኮርዳይት ይሄን ያዳንኩት አማራውን አብይ በቀጥሎ ይሄን አማራውን ያዳንኩት። የአማራ ጀግና ፋኖ ስጠራ ኮርዳይት ጌታውን ብቻ ነው የሚጠራው፣ ማንም አጠራም። ይሄን ደግሞ በጋሃድ ነው የምነግርህ፣ ፊት ለፊት ነው የምነግርህ። ይሄን ያለ ስለዚህ ጠቅላያችን ማርሽ ቀያሪ ነው። አትችሉትም። ሺህ ልታወራ ሺህ ፖለቲካ ሰራ ግን አትችለውም። ይህም ነገር እውነት ነገር አለብን። እያንዳንዱ ወረዳና ዞን ሜክ ሹር አንደኛ ፋይዳ መታወቂያ 100% መዳረስ አለበት። እንግዲህ አሁን ላይ ነው አሁን የፋይዳ መታወቂያ ጉዳይ ዘርህን አይደለም እኮ ሃይማኖትን አይደለም እኮ አንተነትና ማንነትን ጭምር በርብሮ የሚያሳይ ወንጀለኝነትን፣ ሰላማዊ ሰው መሆንን፣ ምን መሆንና የማን እንደሆንክ መለያው ፋይዳ ነው። ፋይዳን ሻዕቢያ ገዛው፣ በገንዘብ እንደ ጉድ ገዛው። እያንዳንዱ ፋይዳ ይበረበራል። እያንዳንዱ ፋይዳ መታወቂያ ለዚህ ጉጭ ይሰጣል። ለኢትዮጵያውያኖች ብቻ። ኤርትራዊ ሆነ የፋይዳ መታወቂያ መያዝ አትችልም። ያስ ካለህ መልስ፣ አለበለዚያ 30 ዓመት ጽኑ እስራት ትታሰራለህ። መታወቂያውን ተነጥቀህ መገኘት ስለማይቀር ብቻ። እዛ ላይ ፊንገር ፕሪንት አለ፣ የአይን አሻራ አለ፣ ኤቭሪቲንግ አለ። ዛሬ የትም ነው የማታመልጠው። ቺፕስ ነው ላይ ያዝከው መታወቂያ፣ ያዝከው ፋይዳ መታወቂያ ቺፕስ ነው ያለበትን እንደ ጂፒኤስ ነው የሚያሳየን። ከዛ በፊት ግን በገንዘብ ያወጣ ሻዕቢያ በሙሉ ፋይዳ መታወቂያ መልስ። ይሄ ነገር እኮ ያሉት ጽንፈኛ የሆንክ በሙሉ ፋይዳ መታወቂያ መልስ። ከዛ ውጭ ግን ፋይዳ መታወቂያ በመላው ሀገሪቷ ውስጥ በአስቸኳይ መዳረስ አለበት። ክልሎች፣ መስተዳድሮች ይሄን ነው መስራት ያለባቸው። መለያየት አለብን ዜጎቻችን። ግብፃዊ ሆኖ የፋይዳ መታወቂያ ወጣ ቃሉ ግብፃዊ ሆኖ ይሄ ሁሉ ሰርቶብናል። ሻዕቢያ ተውት።
እነዚህ ሁሉ ተነቅለው መውጣት አለባቸው። ከዛስ መስፈርት አለው፣ የዜግነት መስፈርት አለው። ያ ስራ መሬት ወርዶ እያንዳንዱ ክፍለ ሀገር ነው ወደ አውራጃ ክልል ያንዳንዱ የነዋሪውን ፋይዳ መታወቂያ ሰጥቶ በዜግነት ማንነቱ መታወቅ ስራ መሰራት አለበት ይላል። መደረግ ስላለበት አዳም ጠቅላዩ የሚነገራል። አንደኛ ፋይዳ መታወቂያ 100% መዳረስ አለበት። ወረዳ፣ ዞን፣ ቀበሌ፣ ክልል አግዛችሁ ዜጎቻችንን ለይተን ማወቅ አለብን። እያንዳንዱ ወረዳና ዞን ሜክ ሹር በበቂ ደረጃ ፋይዳ መሰራጨቱን በእናንተ ወረዳ 100%። 5 ሚሊዮን ኮደርስ በጣም መሆን ያለበት አጠገባችን ያሉትን መለየት ስላለብን ነው። ግዴታ ነው። ፋይዳ 48 ሰዓት መሰራት አለበት። ተመሳስለውናላ ከኛ ጋር ብለው ነው ያሉት እኮ። ፋይዳ ይለያቸዋል። በቺፕስ ነው ማንነትና ምንነቱ ቀጥቅጠን የምናውቀው። ነጥረን ነው የምናወጣው። ከዛ በኋላ ሁሉ አክሰስ በፋይዳ ነው። ፓስፖርት ብታወጣ ፋይዳ ነው የምትጠይቀው። ዲጂታል ፋይዳ ነው። ባንክ ራሱ አካውንት ይከለከላል። አሁን ከፋይዳ መታወቂያ ውጭ ማንኛውም ባንክ ሰርታል የሚተላለፈው አሁን። ያኔ ነው ተርቀማችሁ የምትወጡት። ያኔ የፋይዳ መታወቂያ በጉቦ የምትሰጡ በገንዘብ የምትሰጡ እያንዳንዳችሁ ፈርማችሁ ታችሁ ወጥ ተይገናችሁ። ድሮ አንድ ሻቢያ ፋይዳ መታወቂያ ለማውጣት 200 ሺህ ብር ይከፍላል አሉ ነው 100 ሺህ ብር ይከፍላል አሉ። በሙሉ ሻቢያዎች ይዟል ፋይዳ በሙሉ አዲስ አበባ ሻቢያ በሙሉ ፋይዳ ይዟል። ሸኔም ይዟል ፋይዳ፣ ግብፃዊም ይዟል። እነሱ ላይ መንቀርና ማውጣት መቻል አለብን። ይሄ በደንብ አድርጎ ልታዳምጡ የሚገባ ጉዳይ ስለሆነ አንደኛ ፋይዳ መታወቂያ 100% መዳረስ አለበት። ወረዳ፣ ዞን፣ ቀበሌ፣ ክልል አግዛችሁ ዜጎቻችንን ለይተን ማወቅ አለብን። እያንዳንዱ ወረዳና ዞን ሜክ ሹር በበቂ ደረጃ ፋይዳ መሰራጨቱን በእናንተ ወረዳ 100% አዳም ዜጎቻችንን ለይተን ማወቅ አለብን። ማን ነው ኢትዮጵያዊ? ማን ነው ቅጥረኛው? ማን ነው ባንዳው? ማን ነው ጽንፈኛው? መሃላችን ገብቶ ማወቅ መቻል አለብን። ፋይዳ ግብፅ አንዱ ስራዋ የሰራችብን ይሄንን ነው። ይሄንን መንጥረን ማውጣት አለብን እያለ ነው ያለው። አዳምጦ የሚለን ጠቅላይ ሚኒስትሩ ሰርቶታል። ቀድሞ አትችለውም፣ ይሰራዋል። እንዴት ተባለው እኮ አዳምጦ በደንብ አዳምጦ። አንደኛ ፋይዳ መታወቂያ 100% መዳረስ አለበት። ወረዳ፣ ዞን፣ ቀበሌ፣ ክልል አግዛችሁ ዜጎቻችንን ለይተን ማወቅ አለብን። እያንዳንዱ ወረዳና ዞን ሜክ ሹር በበቂ ደረጃ ፋይዳ መሰራጨቱን በእናንተ ወረዳ 100%። 5 ሚሊዮን ኮደርስ በጣም ክሪቲካል ስራ ነው። 100% መሳካት አለበት። ሶስተኛ የተጀመረ ኮሪደር በገጠርም በከተማም በተሟላ ማለቅ አለበት። 100% ጀምረን የምንተው ጀምረን ነካክተን የምንተው ሳይሆን የምንጨርስ መሆን አለበት። አዲስ ለመጀመር የጀመርናቸውን በገጠርና ከተማ ኮሪደሮች 100% ማሳካት። አራተኛ የገበታ ለትውልድ ፕሮጀክቶች 100% ተጠናቀው ሰርቪስ ፕሮቫይድ ማድረግ አለባቸው። ከገራ አልታ እስከ አርባ ምንጭ፣ ከጅማ እስከ ሸበሌ፣ ከፓልም እስከ ደንቢ ያሉ የገበታ ለሀገር ስራዎች 100% ተጠናቀው ሰርቪስ ፕሮቫይድ ማድረግ አለባቸው። ሌላ 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል 100% የምርጫ እዚህ ጋር ነው ዋናው ጨዋታ ያለው። አሁን በግርግር ሀገር አውሰን ህዝቡን በጥብጠ ነው ሰላም የለም ብለ ነው በጥብጠን ምርጫው እንዳይካሄድ ማድረግ ነው። ምርጫው እንደገና እንዲቀጥል እንዲራዘም መስራት ነው። አሁን ጽንፈኞች ነው የሚሰሩ ያሉት። በአብዛኛው የዲያስፖራ አክቲቪስት ፖለቲከኞች የምታዩት ምንድነው? ይህ ምርጫ እንዳይካሄድ አስፈላጊው መስዋዕትነት መክፈል አለብን። አንዱ የዘይት መደበቁ ሚስጥር የምርጫ ጉዳይ ነው። አንዱ የእህል የጤፍ የሳሙና የምን የመደበቁ ሚስጥር የምርጫ ጉዳይ ነው።
አዳምጥ። ሁለት ኦፕሽን ይዘው ገብተዋል። አሁን ሁለት ምርጫ ይዘው ገብተዋል። አንደኛው ምርጫው እንዳይካሄድ ማድረግ ነው። ሁለተኛው በዚህ በገባ በሽታ ማርገሪን ቤት ባለ በሽታ በሱ ላይ ማጫጫህ ነው። በሽታ ገባ፣ በሽታ አልገባም። ወባ ነች፣ ትንኝ ነች። ምንም ይስሩ ቢግ ዲል አይደለም። አዎ እንደ የኮቪድ ጊዜም እኮ ምርጫ አካሂደናል። ኮቪድ ሰው እንደ ቅጠል በረገፈበት ሰዓት ላይ ምርጫ ተካሂዷል። መጣ፣ ኢቦላም መጥቷል እኮ ሄዷል። ኮሎራም መጥቷል። ብዙ በሽታዎች ይመጣሉ። በሽታው መጥቷል፣ ከምርጫ ጋር አይገናኝም። ይሄ የሚመለከተው ጤና ጥበቃ ሚኒስቴር አለ፣ እሱ ይከላከለዋል። ወገኖች በበሽታው እንዳይጠቁ መደረግ ያለባቸው መከላከል ማድረግ አለባቸው። ስራው መሰራት አለበት። ግን በሽታው ገባ፣ ወረርሽኝ ገባ ኢትዮጵያ ውስጥ እኮ ነው ያለነው እኛ። እዚህ እኮ ነው ያለነው እኛ። ተጋኖ ሰው ረገፈ፣ ሰው እንደ ቆሎ ሄደ። በሽታ ይሄ ሁሉ ሸዋሸዋ ነው። የለም እመኑኝ፣ የዚህ በሽታ ጉዳይ በሚቀጥለው ሳምንት ታሪክ ሆኖ ይቀራል። ልክ እንደ ዶክተሮቹ አድማ ነው የሚቀረው። ልክ እንደ ዶክተሮቹ አድማ ነበረ፣ መጥቷል። አዎ ወባ ነች፣ ትንኝ ነች። ያቺ ትንኝ ይዛ የመጣችው ቫይረስ አለ። የነካችው ሰው ይነካዋል፣ ያኛው ሰው ሲካዝ ያድራል። ይሄ የሕክምና የባለሙያ ጉዳይ ነው፣ ከፖለቲካ ጋር አይገናኝም። ይሄ ፖለቲካቸውን ከሰማችሁ አሁን ወረርሽኝ ገባ፣ ዓለም ሁሉ የሚወራው እኮ ወረርሽኝ ገባ፣ ወንትን ነው የመጣው በሽታ እንዴት! ይሄ ሸዋሸዋ ነው። ይሄ ምርጫው አይካሄድም። ዘይት በመደበቅ ምርጫው እንዳይካሄድ እናደርጋለን ነው። ስኳር በመደበቅ ይቻላል ነው። ምርጫው እንዳይካሄድ የሚደረገውን ሴራ እያንዳንዱ ማክሸፍ መቻል አለበት። ምርጫው ህጋዊ እንዲሆን አስፈላጊውን እንሰራለን። ምርጫው ግን አይቀርም፣ አይሰረዝም። ምንም ይል አዳምጣለን። አይሰረዝም ምርጫው። አሁን የህወሓትም አጀንዳ የሻዕቢያም አጀንዳ ይሄ ነው። በሚቀጥለው መንግስት ይሄ መንግስት ምርጫውን ካሸነፈ ከዚህ በኋላ ፖለቲካ ኢትዮጵያ ላይ ይቀራል። ፖለቲከኞች ለአንዴና ለመጨረሻ ጊዜ ከፖለቲካ ዓለም ይሰናበታሉ። ባለፈው ሰርቻለሁ፣ ነግራቸዋለሁ። ይሄን ምርጫ ከሚያሸንፍ ፖለቲከኛ ከዚህ በኋላ በሚቀጥለው 5 ዓመት በኋላ ለ5 ዓመት ነው አለ ቀጣዩ ምርጫ። ከ5 ዓመት በኋላ ወይ ፀጉር ቤት ትከፍታለህ፣ ሴት ከሆንሽ የውበት ሳሎን ትከፍታለች፣ ወንድ ከሆንክ የወንድ ፀጉር ቤት ትከፍታለህ። ካልከፍትክ እንኳን ፀጉር ቤት ቁጭ ብለህ ጋዜጣ ታነባለህ። ከፖለቲካ ዓለም ትሰናበታለህ። ራስን ነው የምታገለው። ያ እንደሚመጣ ስለምታውቁ ነው አሁን ምርጫው እንዳይካሄድ የተለያየ አጀንዳ የምትሰጡ ነው። አይሆንም፣ ምርጫው ይካሄዳል። ግን ምርጫው እንዲካሄድ መስራት ያለብን መስራት አለብን ይላል ጠቅላይ ሚኒስትሩ። አዳምጧቸው። ሌላ 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም፣ ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። ውድድሩን ብቁ ካደረግን በሐሳብ ልቀን ለመመረጥ ሰፊ እድል አለን። ያ እድል የሚበላሸው አስቻይ ምቹ ሁኔታ መፍጠር ካቃተን ነው። የመጨረሻው የሲቪል ሰርቪስ ሪፎርም በየደረጃ 100% ተከውኖ በኦሮሚያ ያያችሁት የቀበሌ ሰርቪስ የመስጠት ስርዓት በኦሮሚያም ሰፍቶና አድጎ በሌሎቻችሁም ተጀምሮ የሲቪል ሰርቪስ ስርዓታችን 100% መሟላት አለበት። እንግዲህ ይሄ ግልጽ ነው። ብዙዎቻችሁን ግራ ስላጋባችሁ በሚዲያም በዋትሳፕም በቴሌግራም ጠይቁኛላችሁ። ዴቪ የምርጫ ጉዳይ እኮ በቃ አሳሳቢ ሆነ፣ ምርጫው እኮ በቃ የሚካሄድ አይመስለኝም። በዚህ ጊዜ ጥርት ያለ ምርጫ፣ ብዙ ቢሊዮን ብር ይፈርስበት ምርጫ፣ ምንም አድሎ የሌለበት፣ ማጭበርበር የሌለበት፣ እንደ ህወሓት ዘመን ተሰረቀ የሚባል ነገር፣ ካርድ ተሰረቀ፣ ምርጫ ቦክስ ተሰረቀ የሚባልበት የሌለበትን ንጹህ ምርጫ ይካሄዳል። ለዚህ የተዘጋጀ ለምርጫው ተዘጋጀ። ከዛ ውጭ ግን አወናብደህ ምርጫው አይካሄድም ብለህ ካልክ መብት ነው። ህወሓት ነው ወያኔ ብሏል። ወያኔ ምርጫ አይካሄድም ብሏል። እንኳን ድሮስ በእናንተ ክትም መች ምርጫ ተካሂዶ ያውቃል? ህወሓት እኮ መጀመሪያ ደረጃ የራሳችሁ ሰው ከአድዋ ውጭም ተመራጭ የላችሁም። አድዋ ሻዕቢያ ነው ብለን ደምድመናልኛል፣ አራግጠን ታረናል። አንድም በምርጫ የወጣ የአንደርታ ሰው የለም፣ የኢሮብ ሰው የለም፣ የሌላ ብሔር ሰው የለም። ስለዚህ ለእናንተ ምርጫ ፈተና ነው የሚሆንባችሁ። በይፋ ወጥታችሁ ምርጫ በትግራይ ውስጥ አካሄድ ማለት አይካሄዳ እየወጣችሁ ባጀት መንግስት ከልክ አንሰጥማ
ለምን እንሰጣለን? አገር ካልሆንክና የሀገሩን ህገ መንግስት የማታከብር ከሆነ ለምን ገንዘብ የሚሰጥ? ለምን ገንዘብ ትጠይቃለህ? ህወሓት የምትባል አይሰጥም ብር። ሰጠን እኮ ብር 15 ቢሊዮን ብር ሰጠን እኮ መሳሪያ የገዛችሁበት ጥይት የገዛችሁበት። ስለዚህ አሁንም ቢሆን ህብረተሰቡና ማህበረሰቡ ነዋሪው ይመራኛል የሚለውን መሪ እስካላወጣ ድረስ ባጀት የሚባል ነገር አታገኝም። በአገሪቱ ህገ መንግስት ካልተዳደራችሁ ራሴን እችላለሁ ካልክ ህዝቡ ራሱ ሲርበው መጥቶ ይበላል። ማንም አይበላም። ለአንተ የምናዘምተው አንድ የመከላከያ ሰራዊት የለንም። ምንም አናዘምትም። ያነደድከውን እሳት እዛው ራስህ ትሞቀዋለህ። ማን ያነደደውን እሳት ማን ይሞቃል? ሂድ እዛው ሙቅ አንተ። እዛው ተነጋገር ከማህበረሰብ ጋር። ምርጫው ይካሄዳል። ቀኑን ጠብቆ ተዘጋጅ። ግንቦት ቀን ምርጫው ወደድክም ጠላህም በፈለገው ሂሳብ ስሌት ምርጫው ይካሄዳል። ይህን ስነግርህ በኮንፊደንስ ነው የምነግርህ። ደስ የሚለው ምናልባት እግዚአብሔር ከፈቀደ ኮርዳይት በግል ተወዳዳሪ ልግባ እችላለሁ። እስኪ ኮርዳይት የግል ተወዳዳሪ የሆነ ግባ የምትሉ አንድ ቁጥር ጻፉ። በግል ተወዳዳሪ የምትሉ አንድ ቁጥር ጻፉ። እስኪ ጻፉ፣ አንድ ቁጥር ጻፉ። የግል ተወዳዳሪ የምትሉ እወዳደራለሁ በግል በእርግጠኛነት አሸንፋለሁ። አንድ ወንበር አላጣም። ጻፉ፣ አንድ ቁጥር ጻፉ። ኮርዳይት ተወዳዳሪ በግል የምትሉ ጻፉ። ይኸውልህ መጣልህ፣ ተዘለዘለልህ። በቃ እወዳደራለሁ ደግሞ ለእናንተ ምርጫ መንግስታችን ሄድ እንግዲህ አንድ ወንበር አናጣም። ማበል መረጃዎች፣ ጎ ቴሌቪዥኖች፣ ትኩስ መረጃዎች አንድ ወንበር ይኸውልህ ገባል። ይኸውልህ መራጭ ነው እንቅላ ዝም ብለህ አንተ ተሳደብ እዛ ቁጭ ብለህ አፍን ክፈት። ይሄ ነው። ስለዚህ እነሱም እኮ ያሳብዱኛል፣ እኔም አሳብዳቸዋለሁ። ተያይዘን ገደል ልንገባ ነው። እንዴት እኮ እንደሚጠሉኝ እንዴት እንደሚጠሉኝ ትናንት ሰራብኛሉ። ያ ማን ነው? ማን መጻፉ? ማን ኖሪው የተባረው ስሙ አያዝልኝ። ዳጣ ነው ጻፉ። ማን ስሙ? ክርስቲያን አይደለም። ይቻላል። ተባረ ማን ነበር? ያ ሻዕቢያው 4 ኪሎን የምናስተዳድራት ከአስመራ ነው ያለው ማን ነበር? ኑሮ የመንግስት አባረሩ። የመጀመሪያ በሱ አብዱ ላይፍ ሰራብኛሉ ትላንትና። ያ ኮርዳይት ደስ ብሎታል በእኔ መባረር። ለዚህ ለኮርዳይት ለሚባል ነገር ደስ ብሎታል አሉ። ከነወደ መንግስት ማባረር ጭፍጭፍ አደረጉኛል። እኔንማ ማይጨፈጨፍ ጄሪ ጠዋት ማታ ነው የሚጨፈጭፍኛል። ስለዚህ ዞሮ ምንድን ነው ኢትዮጵያ ሄዳለች። አዳምጥ። ወርቆች ካወጣን ጋዝ ካወጣን በ20 ኢትዮጵያ ነገርኳችሁ የምድር ገነት ትሆናለች። ኢትዮጵያ የዓለም ህዝብ ለምኖባት የሚገባባት አገር ትሆናለች ኢትዮጵያ ብዬ ስለምን መሰለህ? ያለን ሪሶርስ ስለማቅ ነው። በአይኔም ስለማይ ነው፣ ስለምከታተልም ነው። ለዚህ ነው ያልኳችሁ። እኔ ነዳጃችን አውጥተናል፣ ወርቃችን አውጥተናል። እጅግ በሚገርም ሁኔታ ዓለምን ባስደምም ሁኔታ ማዳበሪያችን ስራ ጀምሯል። ሪዞርታችን በሙሉ ስራ ጀምረዋል። የገበታ ለሀገር ይህ ሁሉ አልቋል። ስለዚህ አሁን በደረጃ አይታችኋል። እንግዲህ ከዓለም በአንደኛ ደረጃ የስንዴ አቅራቢ ሀገር የሆነችው ኢትዮጵያ ነች። በዓለም ነው የምላችሁ አንደኛ ሆነ። አስቡት እንግዲህ በመኸር ነው የምናርሰው። ሜካናይዝ ነው እርሻው በሙሉ አንደኛ ሆናል። ግብፅን እንኳን ሶስተኛ ያደረግናት ጠላናት፣ ታች አወረድናት ግብፅን ራሱ። የመጀመሪያው ጅማሬ ነው። ወርቃችን ወጣ፣ ማዕዳችን ወጣ፣ ኦፓል ወጣ፣ ታንታለም ወጣ፣ ሩቢ ወጣ፣ ነዳጁ ወጣ። ምን ቀረ ነው? ምን ቀረን? እስኪ ንገሩ። ምንድን ነው የቀረን? አድዋን ድጋሚ በብልጽግና ማራገጥ ችለናል ነው የሚል። በ2036 ኢትዮጵያ ከአፍሪካ ቀዳማዊውን ኢኮኖሚ ትይዛለች ይላል። ከ5 ከ6 ዓመት በኋላ ይሄን ያለው እኮ የምናገረው መሬት እኮ የምናገረው ነገር ነው። ይሄን ቃል ጻፉት ብያቸዋለሁ። የዓለም ህዝብ ለምኖ የሚገባባት አገር በዓለም ላይ ኢትዮጵያ ብቻ ነች ያልኳቸው ነገር ጻፉት ብያቸዋለሁ። ወደባችን ተወሰነ፣ ቀይ ባህራችን እጃችን አስገባን። አሰባችን ምን ትፈልጋለህ ከዚህ በላይ? ጠቅላይ እኮ የሚነግርህ ይሄንን እኮ ነው። አዳምጠው። 36 ኢትዮጵያ ከአፍሪካ በ2036 ኢትዮጵያ ከአፍሪካ
ቀዳሚውን ኢኮኖሚ ትይዛለች። ብረት ካወጣን፣ ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ የደህንነት ታሪኳን የምንቋጭ ትውልድ መሆን እንችላለን። ይሄን በማድረግ ይሄ አመራር የተጣለበትን ከፍተኛ ኃላፊነት በብቃት በመወጣት የኢትዮጵያን ብልጽግና አንድ ስቴፕ ወደፊት የሚወስድ መሆን ከቻለ ከታሪክ ተወቃሽነት መዳን ብቻ ሳይሆን በታሪክ ውስጥ ለዘላለም የሚነገር የሚጨበጥ ሐውልት ሰርተን ማለፍ ስለሚያስችል እንበርታ፣ እንስራ። ሐሳብ አለን፣ ፓርቲ አለን፣ ጅማሮ አለን፣ ውጤት አለን፣ የሚደግፍ ህዝብ አለን። በትብብርና በአንድ መንፈስ ኢትዮጵያን ለማሸጋገር ብንጥር እቺ ሀገር ድንቅ፣ አጓጊ፣ መበልጸግ የምትችል ለሌሎች አርያ የምትሆን አድዋን ድጋሚ በብልጽግና ማረጋገጥና የአፍሪካ ወንድሞቻችንን ስበን ማውጣት ስለሚያስችል በአድዋ አዳራሽ የተደረገው ይህ ስልጠና ለዚያ ለዳግም አድዋ ምስረታ ፈርቀዳጅና ጡብ ጣይ እንዲሆን በጋራ መንፈስ በትብብርና በትጋት እንድትሰሩ አደራ ልላችሁ ፈልጋለሁ። እንግዲህ እኔ እኮ አስማት እኮ ነው የሚሆንብኝ አንዳንድ ጊዜ። ምን ይንገርህ ከዚህ በላይ? ምን ያወራልህ ከዚህ በላይ? መሪ ምን እንዲሆን ነው የምትፈልገው ከዚህ በላይ? መሪ አንተ መተህ ምን ልትሰራ አስበሃል? እስኪ ንገረኝ። አንተን ምንድን ነው አንተ እቅድህ ምንድን ነው? እሱ ነገረህ እኮ እቅዱን። በዓለም የተጨበጨበላት በሀብት ማማ የምትሄድ አገር ሆና ትጠራለች ብሎ አለ እሱ። የእሱ ቪዥን ነገር። የአንተስ ቪዥን ምንድን ነው? ጽንፈኛ የምትባል ዋናው ፖለቲከኛ የምትባሉ ምንድን እናንተ ዓላማችሁ? ማኒፌስቶ የሌላችሁ፣ እርስ በርስ መግባባት የማትችሉ የአራት ዓለም ሰዎች አቦይ ስብሃትን ይዘ፣ ልደቱን ይዘ፣ ጀዋርን ይዘ በምንም ተአምር የማትግባቡ ሰዎች ሰብስባችሁ ሪቮሉሽን እንዴት ትሉናላችሁ? ለኛ መጀመሪያ እናንተ ትችላላችሁ ወይ እኮ ጥያቄው እኮ ነው። ጭሬ ለበትነው ከሆነ የካሁን በኋላ የሚሸወድ ኢትዮጵያዊ የለም። ከነ ችግሩ እኮ የመንግስት ይዘን አለፍን እኮ ደረስን እኮ። ከዚህ በኋላ ደስታችን የምናጣጥምበት፣ ብልጽግናችን የምናጣጥምበት፣ ለልጆቻችን ቪዥን ያለው ነገር የምናይበት ዘመን ብቻ ነው የምንፈልገው። ፔሬድ። ይሄንን የምትስማማ ከሆነ ከኔ ጋር ትስማማለህ። አይ ካልክ ደግሞ መብት ነው፣ ጫካ ግባ። ዘመንን ያፈራ ጫካ አንተን የማያፈራ ምክንያት ምንም የለም። መሪ ወዳጆን ያፈራ ጫካ አንተን የማያፈራበት ምንም የለም። አየር ላይ ወጥተህ ከምትቀደድ ክላሽ ያዝና ግባ ጫካ። ኧረ ግባ ጫካ፣ ኧረ ግባ ዱር የሚባል ዘፈን ነበር። ሂድ ግባ። አየር ላይ ወጥተህ ግን አትበክለኝ ጭንቅላቴን። የማየውን እውነት ውሸት ነው አትበለኝ። ይሄን ምን ነገር ያለው ስኮሪ ጌም ኦቨር። ምን ታመጣለህ? I prepared you for the 2026 award for of the international of best of the diplomatics. ተጀምሮ እኮ ነበር እኮ ማን ነው ገመች ትልቅ አዋርድ እኮ በሸለም ተበላለበት። ባለፈው ዓመት ላይ ትልቅ ፕሮግራም ዘጋጅቶ ነበር፣ አፈረሱት። እኔ አልፈልግም። እኔ አዋርድ ህዝብ ነው። ምን ያዋርዱ ስር ካለ ነገር ወስድም እንዴ ገንዘብ ሰጥተህ እኮ የሆነ ሰዎችን እኮ አረንጅ አድርገው እኮ ጃኖ ያለብሰዋል፣ የሆነ ነገር ይሰጠዋል። ትችላለህ እኮ ቀላል። ይሄው አታይም እንዴ በመጣ ካናዳ መጣ በ8 ወር አዋርድ ወሰደ ሲባል ምን አዲስ ነገር እኮ አለ? እኮ ቲፎዞ ነው እኮ። እና ገንዘብ ካለ ትችላለህ። እኛ እናደርገው። እኔ አዋርድ ህዝቤ ነው። በቃ ህዝቤ የሚከተለኝ ህዝብ አዋርድ ነው ያ እንጂ ሁሉ እኮ የምታየው በሙሉ እኮ አይጠቅመኝም። ለኔ ሀገር ነች ከኔ ጋር ያለችው። ኢትዮጵያ ከተለወጠችልኝ በቃ የኔ አዋርድ እሷ ነች። ለሷ ደግሞ ታገያለሁ። አይቻለሁ። አይኔ እያየ እጣዋ ፋንታዋ የተባለች ሀገር ድና ነው ያየኋት። በቀን 20 ሺህ ሰው ይሞታል እኮ ነው የተባለው። 20 ሺህ ሰው ይሞትባታል የተባለች ሀገር እኮ ነች ይቻላል። አይምሰል እንደዚህ ጠዋት ወጥተህ ማታ ስለም የተደገሰላትን ድግስ አቅስል ነበር ነው እንዴ? ትቀልዳለህ እንዴ? ከዛ ውስጥ እኮ ነው የወጣ ነው እኛ። አሁን ሌላ ተራ ቁልቁሌ ነገር ነው ከዚህ በኋላ ያለው ነገር። ትልቁን ፈተና አልፈነዋል። ትልቁን ከስር ከስር እየተከተልን ከስር አስቡት። ሂዱ። ቅድም ለምሳሌ የዶክተሮች አብዮት እኮ ኢትዮጵያ ሊያፈርስ ነበር የመጣው። የጥቁር ማቅ ኦፕሬሽን ትዝ አይላችሁም እንዴ? ህዝቡን ከዳር ዳር ጥቁርን አልብሰውት ያን እኮ አልፈነዋል።
እንዴ አስቡት ተደግሶብን የነበረውን ድግስ። ስለዚህ ከዚህ በኋላ ያለው ነገር ምንድነው? ምኑ ገብስ ነው የሚባል ጠላው ገብስ ነው የሚባል ነገር አለ። ይሄ ነው ያለው። እሺ እየሳሳ ይሄ በአንድ ጊዜ አንድ ትልቅ ምሳሌ ጠቅላይ ሚኒስትር ዶክተር አብይ ለተሰብሳቢዎች ያቀረቡት ምሳሌ ነው። ሩጫ ስትሮጥ መጀመሪያ ስትገባ በግሩፕ መዓት ሰው ነው የሚከበው። ሯጮች ይሰበሰባሉ። ልክ ተኩሱ ሲተኮስ የሁሉም ያ ሁሉ 70-80 ሯጭ አብሮ ነው የሚሮጠው። በሂደት እየሄደ 50 ይቀራል፣ ይውራል፣ 40 ይቀራል፣ እየሄደ 30 ይቀራል፣ እየሄደ 20 ይቀራል፣ እየሄደ 10 ይቀራል፣ እየሄደ 9 ይቀራል፣ 8 ይቀራል። ከዛ እስከ 1 እስከ 3 ይቀራሉ። ከሶስቱ እንደገና በትግል ያሸነፈ ይወጣል። እኛ ማለት ይሄ ነው። እኛ ማለት ኦሎምፒክ ነን። እኛ ማለት ሯጮች ነን። ከብዙ ሰዎች ጋር በተለውጥ ነው እየተንጠባጠቡ ሲወርዱ፣ እየተንጠባጠቡ ሲወድቁ፣ ጠዋት ለማት ጾታቸውን ሲቀይሩ፣ ሲገለበጡ፣ እኛ በጽናት ስንሄድ እየተንጠባጠቡ ሲንጠባጠቡ። ይህን ምሳሌ ለፓርላማው አቀረበላቸው። ጸንቶ የታገለ ብቻ ነው የሚወጣው፣ ሌላው ተንጠባጥቦ ይቀራል የተባለው ዛሬ የምታዩቸው በሙሉ ትናንትና አብይ ሙሴያችን፣ አብይ ጀግናችን፣ አብይ እንዲያረ በሙሉ ተንጠባጥቦ አልቋል። ለምን አለቀ ብትሉ እሱ ግን ነግሯቸዋል። 27 ዓመት የቆሸ ቤት ከፍቼ ገባለሁኝ። ታግዘኛለህ? አዎ። አብረን እንሩጥ? አዎ። እርግጠኛ ነህ? አዎ። አትከዳኝም? አዎ ብሎ እኮ ነው የገባው ቃል የገባው። በኋላስ ሩጫውን ስንጀምርስ ምን ሆንክ? እሱ ይንገር። አዳምጡት እሱ እንደሚል በጣም ወሳኝ እናንተን የሚገልጻችሁ በተለይ ጽንፈኞችና እነዚህ ባንዳ ካዲዎችን የሚመለከት ነው ምሳሌ የሰጣችሁ። አዳምጡት። ይሄን በአንድ ጊዜ ሁሉም ሯጭ ስብስብ ብሎ ይከመራል። በአንድ ጊዜ ሁሉም ሯጭ ስብስብ ብሎ ይከመራል። ይሄ የመጀመር ፍጥነት ነው። በሂደት ምን ያጋጥማል? ይኸው እንደምታዩት በሂደት እየሳሳ እየፈጠነ የሚሄደው እየቀደመ የሚዘገየው ደግሞ ከፈትፈት እያለ ይቀጥላል። በኋላ ላይ በሂደት ያለው ትጋት ወደ ውጤት ጥራት ሲመጣ እንደምታዩት የመጀመሪያው ሯጭ በከፍተኛ ፍጥነት ሲሄድ ተበተነ ሰው። ከኋላ የሚከተሉ ሁለት ሰዎች አሉ፣ ሁለት ኢትዮጵያውያን። ሶስተኛውን ተመልከቱት። ሶስተኛው ሁለተኛውን ቀደመ። ለምን? ለውጤት ጥራት ቀድሞ። ከፊት ያለው ግን ሰፊ ዲፍረንስ አላቸው። ሞፋራ በጣም ርቋል። እሱን ለመከተል የማስቀጠል ትሩፋት በእያንዳንዷ ሰከንድ መፍጠን ብቻ ሳይሆን አክሰሌሬት እያደረገ እየጨመረ በመሄድ በመጨረሻ የፍጥነትን የትጋትን በቀጣይ የመልፋትን ውጤት ታዩበታላችሁ። ዲፍረንሱ እየጠበበ መጨረሻ ተመልከቱ። ምን ማለት ነው? ሲጀመር ሁሉም ይሰበሰባል። በቀጣይነት ሳናቋርጥ የያዝነውን ቅን ሐሳብና መልካም ሐሳብ ይዘን የምንቀጥል ከሆነ ቀድሞ ከኛ ጋር አጃቢ የነበረው ታዛቢ ይሆናል። እኛ ስንጨርስ ታዛቢ ይሆናል። ያኔ አልመሰለኝም ነበር፣ በደንብ አልነገራችሁኝም ነበር፣ ችግሩ እኮ አነጋገራችሁ ነው፣ በደንብ ይገለጽልን ኖሮ እኮ እኛ የምንከተላችሁ ነበር ወደሚል ይሸጋገራል። ከይና ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ እንግዲህ ይሄ ቀላል ምሳሌ አይደለም። በተለይ አፈንግጣችሁ ለወጣችሁ ኢትዮጵያ ያልተረዳችሁ ኢትዮጵያ ላይ የተተከለባት መርዝ ምን እንደነበረ ከላይ እስከታች ያልተረዳችሁ ግን ትግል መስሏችሁ ገብቷችሁ መጨረሻ ላይ ግን ጊቭ አፕ ያደረጋችሁ ለእናንተ ነው። በጽናት የሮጠው አሸንፎ ገባ። ኢትዮጵያ ያት ይሄ ነው። ጠቅላይ ሚኒስትሩ ላይ እንደተደረገበት ስም ማጥፋት እንደተደረገበት ዘመቻ
ደረገበት ሙከራ እየተሰራበት እንዳለው መውጣት ነበረበት ኖ ግን ወጣ። ውሻ ግመል ይሄዳል ውሻ ይጮሃል ያልነው ይሄ ነው። የጮሁ እኛ ግን እየገዘገዝን ሜዳውን አጠለቅን። የረፈደባችሁ አሁን ነው መምጣት ያለባችሁ። እርግጠኛ ነኝ ትመጣላችሁ። መጨረሻ ላይ ምርጫ ያላችሁ መጨረሻ ላይ ትመጣላችሁ። ግን እንደዚህ ነው ተንጠባጥባችሁ ወጣችሁት ይወደቃችሁት። ስለ ጦርነት አወራችሁ። ጦርነት ማን እንደፈጠረ እየነገርኳችሁ የእጅ ስራ ነው እያልኳችሁ አልሰማ ብላችሁ ይሄው ዛሬ የጦርነቱ ግልጽ ብሎ ወጣ። ፋኖ የሚባል የለም እየነገርኩ ይወጣ። የለም ፋኖ የሚባል የለም፣ ሸኔ የሚባል ኃይል የለም። እመኑኝ ጉሩ ሲደርቅ ድረስ ዛሬስ ነጥሮ ወጣ። ፋኖ አለ የለም። ማን ነው ይሄን ያወጣው? ራሳቸው የፋኖ አመራር ማስረሻ ሰጠኝ በቅርብ ቀን የሚናገሩን ስሙታላችሁ። ሻዕቢያን ለማምጣት አልታገልም ነው ያለው። ህወሓትን ለመመለስ አልታገልም ብሎ ነው አፈንግጧቸው ወጣው። ይሄ ነው ጫውታ ያለው። ራሳቸው ትናንት ፋኖ አርበኛ ያላቸው ሰዎች ወጥቶ የሚናገሩ እየሰማችሁ ነው ያላችሁ። ሸኔዎቹ በቃም ብለው ነው የወጡት። በበቃኝ የህወሓት አመራሮች 4 ቦታ ሲሰነጠቁ ዝም ብሎ ሲሰነጠቁ እንዳይመስላችሁ። ዝም ብሎ ሲሰነጠቁ ቋንቋቸውን የቁራ ቋንቋ አድርገን ነው ኳሱን አንጥረን ትግራይ ከተነዋል ብለን ከተንባቸው እኮ ነው። ኤሪትሪያ እንደደነፋችሁና እንደሆነችው ዛሬ አንገቷ ላይ ቀረቀረችው እንደምታቀርቅር እኮ ነገር ናት እኮ። ዛሬ ኤርትራ ለሶስት ሰንጥቃ ልትባላ ነው ያለችው። ግብፅ እንደ ስራዋ እንደ ኃይሏ የለንም ነበር እኮ እኛ አፈርድም ያሹ ቀናት። እሺ ሌላ ግድብ አትስሩ ወይ ገንዘብ ልስጥና ግድብ እዛው ስሩልኝ ለኔ ሪዘርቭ ለሚሆን ነገር በራሴ ገንዘብ ለምን ያለች ይመስላል። ኃይላችን ፈርጠም አድርገን አሳይተናት ነው። ምዕራባውያኖች ዛሬ መጥተው ትራምፕ በኢትዮጵያ ጉዳይ ልደራደርም ማለት የማያስፈልገኝ ግን አባራለሁ አለ ትናንትና። ለምን ይመስላል ይሄን ያለው? አቅምና ጉልበታችን ስላሳየን ነው። ስለዚህ ኢትዮጵያ ዝም ብለን የምናወራት አለችም። በመከራ ውስጥ ያለፍንን ብዙን ነገር ችለን ነው። ስናለቅስ እንኳን ሰው እንዳያይብን ወደ ወዳችን ነበር የምናለቅሰው፣ ወደ ውስጥ ነበር ያለቀስነው ስንታገል ማለት ነው። እየቻልን እየማጥን እና አገር ዝም ብላ የቀጠለች ሀገራችን ዋጋ የተከፈልባት ሀገር ነች። ስለዚህ አሁንም ቢሆን ኢትዮጵያውያኖች ልንገራችሁ፣ ሀገር ነች። ወደደም ተጠላም ትንሳኤዋን ዓለም የመሰከረላት ሀገር ነች። ችግር አለ፣ በደንብ አለ፣ በደንብ ችግራችን ግን አገር ማፍረስ መሆን የለበትም። እየታገልን ቆሻሻውን እየጠረግን እያወጣን እያጸዳን መቀጠል ነው ያለብን። ለዚህም ነው 12 ዓመት የበከተ 12 ዓመት የቆሸሸ በር ከፍቼ ነው የምገባው ያለ የተሰራውን ስለሚያውቅ ነው። ውስጣቸው ነበረ ህወሓት የሰራውን ስራ ሁሉ የሚሰራውን ሁሉ ስራ ያውቅ ነበረ። አየር ኃይል እኮ ነጥለው ትግራይ ውስጥ የከተቱ ናቸው እኮ። ሚግን እኮ የሚያክል ነገር አፈር ውስጥ የቀበሩ ሰዎች እኮ ናቸው። ታንክ ወስዶ ኢትዮጵያ ውስጥ እኮ አንድ ጦር መሳሪያ እንዳይኖር እኮ በሙሉ ትግራይ ውስጥ ሰብስበው እኮ እየከተቱ ህወሓቶች ነበሩ 27 ዓመት ይመሩ። ያን ሁሉ ሚስጥር አታውቁትም እናንተ። በዛ ተማምነው ነው ጦርነት ባህላዊ ጨዋታችን ነው ብሎ እነሱ ኮትሮ የደረፉብን እኮ የያዙትን ይዘው እኮ ነው። ከስክራች ነው የጀመርነው እኛ ከዜሮ። ሰራዊታችን ከጀርባው እየታረደ እተኛበት የትግራይ ህዝብ ጤና ጣቢያ በሰራለት፣ ትምህርት ቤት በሰራለት፣ ለገበሬው ባጨለለት፣ አንበጣ በተከላከለለት አቅፎት የኖረውን የሰሜን እዝ ጨፍጭፈው ገለው ጄኖሳይድ ነው የፈጸሙት እነሱ አረመኔዎች ስለሆኑ። ስለዚህ ቀላል ትግል አላሳለፍንም ጎበዝ። አሁንም ቀልባችሁን ሰብስቡ። ሀገር አለችን፣ በቃ አንድ ሀገር አለችን። ምንም ሀገር አለችን። በሀገራችን ላይ ካልሰራን በስተቀር ዋጋ ያስከፍለናል። ስለዚህ ጽንፈኞች አሁንም በልህ ናቸው ያሉት። ስልጣን ነው የሚፈልጉት። ከስልጣን በኋላ ሀገር መበተን ነው የሚፈልጉት። ያ እንዳይመጣ በጋራ መቆም አለብን። ያ እንዳይመጣ ልቦናችንን አእምሯችንን ሰፋ አድርገን ገለጥ አድርገን ማየት ነው ያለብን። ተስፋችን ፊት ለፊታችን አለ። እመኑኝ። ይህ ነገራችሁ ነገር እመኑኝ። ፕሮፓጋንዳ ለምነግራችሁ አለ። ተስፋችን ፊት ለፊታችን አለ። ስለዚህ ያ ተስፋችንን ከነ ችግሯ ከነ መከራዋ ኢትዮጵያ ይዘን እንለፍ። ምሳሌ ነገራችኋለሁ። ደቡብ ኮሪያ ልክ እንደዚህ በስቃይ ውስጥ ነበረች። መሪ ወጥቶ ምን እናርጋላችሁ? ሀገር አለችን ስናያት ግን ሀገራው የምትቀጥላለን። ሁላችንም ግራ ተጋብተናል።
አገራችንን እናስቀጥላት፣ በኢኮኖሚ ትዳቀናል። ምንድን ነው የምናደርገው? ህዝቡ ነው ወጥቶ መሪው ያነጋገረው። ህዝቡ ምንድን ያደርገው? በምንም ታምር ሀገር እንደ ሀገር ቀጥ እኔ ልልቀቅ፣ እኔ ልተው ስልጣኑ እስኪ ይምጣና መምራት የሚችል ሲል በምንም ታምር ገንዘብ የለኝም እኛ አለንልህ ነው ያለው ህዝቡ። አንተ ብቻ ሀገራችን አስቀጥል። የጋብቻ ቀለበታቸውን እያወጡ ሀበላቸውን እያወጡ ያስቀመጡ ገንዘባቸውን እያወጡ ለመንግስት ሰጡት። ካለ ደሞዝ ነው የምንሰራው አሉት። አንተ ሀገር ብቻ አስቀጥል ነው ያሉት። አይገርማችሁ? 3 ወር አልፈጅበትም መንግስት ሁሉን ነገር ሲያረጋጋ። ገንዘብ ዕዳውን ከፈለ፣ ህዝቡን አረጋጋ፣ ህዝቡን በአንድ ቆመ። ዛሬ ኮሪያ ከዓለም የምትጠራገሩ ናለች። ከዓለም ከማጋ ከህዝብ ጋር ሆኖ ነው ይህን የሰራው። እዚህ ህዝብ ሁልጊዜ ወሳኝ ነው። ፖለቲከኞች ደግሞ ሁልጊዜ የራሳቸው ህይወት አላቸው፣ ቪዥን አላቸው። መዝረፍ፣ መስረቅ፣ ሀገር መበተን፣ ተቀጣሪ መሆን። ይሄ መንግስት ተቀጣሪ አይደለም ለማንም። ስለዚህ ነው አሸንፈን የወጣነው እና ብዙ ፖለቲካ ነው ያለው። ረጅም ሰዓት ቆየሁባችሁ። ለነበረን ቆይታ ከልብ አመሰግናችኋለሁ። ክብር ለሚሰጠው አሁንም ክብር ስጡ። ክብር ለኢትዮ ኤርትራ ህዝቦቻችን አሁንም 1 ቁጥር አድርጉ። ጎህ ቴሌቪዥን ላይ አሻራችሁን አስቀምጡ። እየነገርኳችሁ ነው ያለሁት። ብቻዬን ይደክመኛል ብያችኋለሁ። እንደ ሰው ወጥቶ መለመን አልፈልግም ብያችኋለሁ። እንደዚህ ጋር ግን የምትፈልጉትን አድርጉ ብያችኋለሁ። ሀገር እንደ ሀገር እንድትቀጥል ጎህ የሚሰራውን ስራ ተመልከቱት። ሂዱና ትልቅ ታሪካዊ ስራ እየሰራ ነው ያለው። እገዛው ይፈልጋል። እዚህ ያሉ ሰራተኞች ቀላል ሰራተኞች እንዳይመስላችሁ ጎህ ውስጥ ያሉት እና እርዷቸው፣ አግዟቸው፣ ኑ እዩዋቸው፣ ጎብኟቸው እዚህ አገር ቤት ያላቸው እና ሀገራችንን በጋራ እናስቀጥላት። ተስፋ ብቻ አይደለም ያለን፣ እጃችን ላይ የጨበጥነው ነገር ነው ያለን። ስለዚህ በዚህ መልኩ ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ አሁንም ችግር የለብኝም ከኤርትራ ህዝብ ጋር። ክብር ለዚህ ጀግና ትንታግ አይበገሬ አገሬን ከዜሮ አድኖ ለዚህ ያበቃልኝ ጠቅላይ ሚኒስትር ዶክተር አብይ 1 ቁጥር ታደርጋላችሁ። ለጀግናው መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋምና ለለውጥ አራማጆች ኃይሎቻችን ከክብርት ከንቲባ አዳነች አቤቤ አንስታችሁ ለኢንሳ አርቲፊሻል ኢንተለጀንስ እንዲሁም የለውጥ ኃይሎች በሙሉ 1 ቁጥር ታደርጉኛላችሁ። ወዳችኋለሁ። ሰላማችሁ ይብዛ እያልኩኝ በዚህ በታመነ መኮንን እርዱ ብያችኋለሁ። አሁንም አንዳንድ ሰዎች በጣም እየሰማሁ ነው ያለው። ጥሩ ነገር እያደረጋችሁ ነው ያላችሁ። ተባረኩ። ባወጣችሁ ይተካላችሁ እላለሁ። እርዱ ታመነን። ይህን እያልኩኝ ፕሮግራሜን በዚህ ያላንቺ መድኃኒት ጠያቂም የለኝ፣ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው። እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ። እባክሽ እባክሽ አሞኛል ማን ያስታምመኛል? ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን። ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው። እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ። እባክሽ እባክሽ አሞኛል ማን ያስታምመኛል? ስሞት አታልቅሽ ካለምሽ ስትሸኚኝ እያለሁ ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን። ተስፋ ሁኚኝ አንቺ ዓይኔን እስክከድን። እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ። እባክሽ እባክሽ አሞኛል ማን ያስታምመኛል? ተስፋዬም ጨለመ ተሸኘች ፀሐይ፣ ጀንበሯም ጠለቀች በቃ እንለያይ። እንግዲህ መንቀረ ለመኖሬ ተስፋ ይሽኛል አይቀሬም ሁሉም በወረፋ። እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ። እባክሽ እባክሽ አሞኛል